እግዚአብሔርን የምናመሰግንበት በጣም ብዙ ምክንያት አለ። በጣም ብዙ ምክንያት አለን እግዚአብሔርን ከፍ የምናደርግበት። ካልሆነልን ይልቅ የተደረገልን ነገር ይበልጣል። ሃሌሉያ! እናመሰግንሃለን፣ እናከብርሃለን። ምስጋና በፊት ይዘን እንቀርባለን። ኢየሱስ ምስጋና በፊት ይዘን እንቀርባለን። ስለ ጥበቃን ስምን ከፍ እናደርጋለን። ሃሌሉያ! ተመስገን ኢየሱስ፣ ተመስገን፣ ተመስገን፣ ተመስገን በሉት። ሃሌሉያ! ይመስገን ኢየሱስ። ሃሌሉያ! ተመስገን፣ ስም ይባረክ። ሃሌሉያ! ማያመሰግን አይሁን። እግዚአብሔርን ከፍ አድርጉት። ሃሌሉያ! ሃሌሉያ! አቤቱ ምሕረትህ እጅግ ብዙ ነው፣ ጥበቃህ ብዙ ነው። ሃሌሉያ! ሃሌሉያ! እግዚአብሔር ሆይ ምድራችንን በፊትህ ይዘን እንቀርባለን። እግዚአብሔር ሆይ በኢትዮጵያ የሚታሰብ ክፉ እንዳይሰራ እንዳይከናወን እግዚአብሔር ሆይ አንተ ጣልቃ እንድትገባ እግዚአብሔር ሆይ መሪዎቻችንን እግዚአብሔር እንድትባርክ ማስተዋል ጥበብ እንድትሰጣቸው እግዚአብሔር ሆይ ሃሌሉያ! ስለ ምድራችን እንጸልያለን። ሃሌሉያ! ሃሌሉያ! ጸልዩ እስቲ፣ ስለ ኢትዮጵያ ጸልዩ። እግዚአብሔር ምድራችንን እንዲጎበኝ እግዚአብሔር መሪዎቻችንን በማስተዋል እግዚአብሔር ጥበብ እንዲሰጣቸው እናመሰግናለን። ስለ ምድራችን እንወድስሃለን፣ ከፍ እናደርግሃለን። ተመስገን እንላለን። ሃሌሉያ! 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 ስለ ክልላ ኢትዮጵያ ላይ ስላሉት ክልሎች እግዚአብሔር ሆይ እንጸልያለን። ስለ ትግራይ እንጸልያለን። እግዚአብሔር ሆይ ክፉ እንዳያገኛቸው እግዚአብሔር ሆይ ህዝቡ የፖለቲካ መጠቀሚያ እንዳይሆን እግዚአብሔር ሆይ አንተ ጥበቃ እንድታደርግላቸው እግዚአብሔር ሆይ እንጸልያለን። እግዚአብሔር ሆይ ምድሪቷን እግዚአብሔር ሆይ እንድትጠብቅ እግዚአብሔር በደም እንድትጋርድ እግዚአብሔር ሆይ የክፋት የጥላቻ እግዚአብሔር ሆይ እርስ በርስ የመበላላት መንፈስ ከዛ ምድር እንዲወገድ በኢየሱስ ስም እንጸልያለን። እንጸልያለን እግዚአብሔር ሆይ የመለያየት ሀሳብ እግዚአብሔር እንዳይሰማ እግዚአብሔር ሆይ መለየት የሚፈልግ ምኞቱ ይከተላል ብሎ በቃል እንደተጻፈ እግዚአብሔር ሆይ የመለየት ሀሳብ እግዚአብሔር ሆይ በዛ ምድር ላይ እንዳይሆን በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንጸልያለን። እግዚአብሔር ሆይ እንጸልያለን ስለ ሁላችን። ሃሌሉያ! ምሕረት እንዲያገኘን እግዚአብሔር ሆይ በዛ ምድር ላይ እግዚአብሔር ሆይ ምንም አይነት ደም እግዚአብሔር ሆይ እንዳይፈስ እንጸልያለን። ኢትዮጵያን በፊት ይዘን እንቀርባለን። ስለ ኦሮሚያ እንጸልያለን። ስለ ትግራይ እንጸልያለን። ስለ ሁሉም ክልሎች እግዚአብሔር ሆይ በሰላም እንዲጠበቁ እግዚአብሔር እንጸልያለን። ሃሌሉያ! እናመሰግንሃለን ስለ ምድራችን።
እግዚአብሔር ሆይ የክፋት ሀሳብ በምድራችን እንዳይሰለጥን እግዚአብሔር ህዝቡ ብዙ ጥያቄ አለበት፣ የእድገት ጥያቄ አለበት፣ የብዙ ነገር ጥያቄ አለበት፣ የጤና ችግር አለበት፣ በቂ መሰረተ ነገር የለውም እና ያ እንዳይለማ እግዚአብሔር ሀሳቡ የሚከፋፍል ክፉ በኢየሱስ ክርስቶስ ከምድራችን ላይ ይነሳ። እግዚአብሔር አይምሮአችን እንዳያስብ ተረጋግቶ እንዳይሰራ ማደግ እንዳንችል እግዚአብሔር ሆይ በዘር የሚታሰብ ክፉ መንፈስ በኢየሱስ ክርስቶስ ከምድራችን ላይ ይነሳ። እግዚአብሔር ሆይ ወጣቱን እንድትባረክ በኢየሱስ ክርስቶስ በመልካም ሀሳብ ወጣቱን እግዚአብሔር ሆይ እንድትባረክ እንጸልያለን። ሃሌሉያ ስም ይባረክ። እግዚአብሔር ሆይ እናመሰግናለን፣ ከፍ እናደርጋለን፣ ስምን እናነስ ከፍ እናደርጋለን። ሃሌሉያ የእግዚአብሔር ምሕረት በምድራችን ላይ ይሁን። የእግዚአብሔር ምሕረት በእኔ ላይ ይሁን። የእግዚአብሔር ምሕረት በእናንተ ላይ ይሁን። ምሕረት ይብዛልን ያለ ምሕረት ምን አለ? ያለ ይቅርታ ምን አለ? ያለ ምሕረት ምን አለ? ያለ ይቅርታ ምን አለ? ያለ ምሕረት ምን አለ? ያለ ይቅርታ ምን አለ? ያለ ምሕረት ምን አለ? ያለ ምሕረት ምን አለ? ያለ ይቅርታ ምን አለ? ያለ ምሕረት ምን አለ? ያለ ይቅርታ ምን አለ? ምን አለ ጌታዬ ሆይ ምን አለ ኢየሱስ ሆይ ምን አለ ጌታዬ ሆይ ምን አለ ኢየሱስ ያለ ምሕረት ምን አለ? ያለ ምሕረት ምን አለ? ያለ ይቅርታ ምን አለ? ያለ ምሕረት ምን አለ? ያለ ይቅርታ ምን አለ? ምን አለ ጌታዬ ሆይ ምን አለ ኢየሱስ ምን አለ ጌታዬ ሆይ ምን አለ ኢየሱስ ያለ ምሕረት ምን አለ? ያለ ይቅርታ ምን አለ? ያለ ምሕረት ምን አለ? ያለ ይቅርታ ምን አለ? ምን አለ ጌታዬ ሆይ ምን አለ ኢየሱስ
ምናለን ጌታዬ ምናለን ጌታ ያለ ምሕረት ምናለን ኢየሱስ ያለ ምሕረት ምናለን ጌታ ምናለን ያለ ምሕረት ምናለን ጌታ ምናለን ምናለን ጌታዬ ምናለን ኢየሱስ ምናለን ጌታዬ ምናለን ኢየሱስ ሰልፍማ በዝቶ እንዳልተጨነቅ ድምፅን ሲሰማ በቃል አረፍ ሰላም ያንተው ነህ የእረፍቴ ምንጭ ወዳጅ አላውቅም እኔ ካንተ ውጭ ወዳጅ አላውቅም ካንተ ውጭ ወዳጅ አላውቅም ካንተ ውጭ ወዳጅ አላውቅም ካንተ ውጭ ወዳጅ አላውቅም ሰልፍማ በዝቶ እንዳትጨነቅ ድምፅን ሲሰማ በቃል አረፍ ሰላም ያንተው ነህ የእረፍቴ ምንጭ ወዳጅ አላውቅም እኔ ካንተ ውጭ ወዳጅ አላውቅም ካንተ ውጭ አፍቃሪ አላውቅም ካንተ ውጭ ወዳጅ አላውቅም ካንተ ውጭ ሰላም አላውቅም ካንተ ውጭ ሰላም አላውቅም ካንተ ውጭ እረፍት አላውቅም ካንተ ውጭ ሰላም አላውቅም ካንተ ውጭ ረዳት አላውቅም ስለዚህ ስምህን እጠራለሁ ኢየሱስ ኢየሱስ እልሃለሁ ሁልጊዜ ስምህን እጠራለሁ ኢየሱስ ኢየሱስ እልሃለሁ ሁልጊዜ ስምህን እጠራለሁ ኢየሱስ ኢየሱስ እልሃለሁ ሁልጊዜ ስምህን እጠራለሁ ኢየሱስ ኢየሱስ ክብር ይሁን የማጽናናት ደመና ክብር ይሁን ዙሪያዬን ከቦታልና ክብር ይሁን የሚያቋርጥ አይደል ሰላሜ ክብር ይሁን ምንጩ አንተ ነህ ጌታዬ የልቤ ጉልበት ይንበረከካል ገብቶ ላከምከው ክብርን ይሰጣል ክብር ይሁንልህ ክብር ይሁንልህ ክብር ይሁንልህ
ክብር ይሁንልህ ክብር ይሁንልህ ክብር ይሁን የማጽናናት ደመና ክብር ይሁን ዙሪያዬን ከቦታልና ክብር ይሁን የሚያቋርጥ አይደል ሰላሜ ክብር ይሁን ምንጩ አንተ ነህ ጌታዬ የልቤ ጉልበት ይንበረከካል ገብተህ ላከብከው ክብር ይሰጣል ክብር ይሁንለት ክብር ይሁንለት ክብር ይሁንለት ክብር ይሁንለት ስምቱን ስትናገር አንተ እውነተኛ ነህ አንተ እውነተኛ ነህ አንተ ውብ በፍጹም አንተ ውብ ብለህ አንተ ውብ ብለህ በሕይወቴ ዘመን ማንን አምናለሁ ሲያምኑት የሚታመን ኢየሱስ ብቻ ነው ኢየሱስ ብቻ ነው በሕይወቴ ዘመን ማንን አምናለሁ ሲያምኑት የሚታመን እግዚአብሔር ብቻ ነው እግዚአብሔር በሕይወቴ ዘመን በሕይወቴ ዘመን ማንን አምናለሁ ሲያምኑት የሚታመን ኢየሱስ ብቻ ነው ኢየሱስ ብቻ ነው የሚታመን ልብ የሚጣልበት የሚወደድ ከሌለበት የሚታመን ልብ የሚጣልበት የሚወደድ ከሌለበት የሚታመን የሚታመን ልብ የሚጣልበት
ወዳጄ የምለው ጌታ ነው ሁል ጊዜ የማትሰለቸን ስሙን ሳወጣው ሳወርደው ወዳጄ የምለው እሱ ነው። ትናንትን ባንተ አልፌ ከጨካኙ ከአውሬው ተርፌ ሳልሰጋ ልኑር በደጅህ ለዛሬ ትምክህት ያንተው ነህ። ትናንትን ባንተ አልፌ ከጨካኙ ከአውሬው ተርፌ ሳልሰጋ ልኑር በደጅህ ለዛሬ ትምክህት ያንተው ነህ። ጌታ ካንተ ያለ ለኔ የለም ኢየሱስ ካንተ ያለ ለኔ የለም ጌታ ካንተ ያለ ለኔ የለም ሃሌሉያ ለእኛ ስለ እግዚአብሔር ያለ ማንም የለም። ሃሌሉያ ስሙ ይባረክ። እግዚአብሔር ከፍ እናደርግሃለን። እግዚአብሔር ሆይ ስሙ ይባረክ።
አመልካለሁ በሏለኝ ሁኔታው መጣና ጠየቀኝ አንተ አመልካለሁ በሏለኝ አዎ አመልካለሁ እኔ አመልካለሁ በጣም ዘምራለሁ እኔ ዘምራለሁ አዎ አመልካለሁ በጣም ዘምራለሁ እኔ ዘምራለሁ በጣም አመልካለሁ ከእግዚአብሔር የሚበልጥ አንድ ነገር አላውቅም ይሄ እንደዚህ ነው እንደዚያ ነው አልልም ግን እርግጠኛ ነኝ አንድ ነገር አውቃለሁ የማመልከው አምላክ ከዚህ ሁሉ በላይ ነው በላይ 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 እግዚአብሔር የሚበልጥ አንድ ነገር አላውቅም ይሄ እንደዚህ ነው እንደዚያ ነው አልልም ግን እርግጠኛ ነኝ አንድ ነገር አውቃለሁ የማመልከው አምላክ ከዚህ ሁሉ በላይ ነው በላይ 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 ምስጋና ምስጋና መልካም ነው ዝማሬ ምስጋና መልካም ነው ዝማሬ እሰዋለሁ ለአምላኬ እልልታን ጨምሬ ለኢየሱስ እልልታን ጨምሬ ምስጋና ምስጋና መልካም ነው ዝማሬ ምስጋና መልካም ነው ዝማሬ እሰዋለሁ ለኢየሱስ እልልታን ጨምሬ ለኢየሱስ ምስጋናን ጨምሬ ምስጋና ምስጋና መልካም ነው ዝማሬ ምስጋና መልካም ነው ዝማሬ እሰዋለሁ ለኢየሱስ እልልታን ጨምሬ ለጌታ ምስጋናን ጨምሬ በማለዳ ምስጋና በቀትርም ዝማሬ ሁኔታም ያለወጥ አንተ ነህ እስከ ዛሬ በማለዳ ምስጋና በቀትርም ዝማሬ ሁኔታ ያለወጥ አንተ ነህ እስከ ዛሬ አንተ ብቻ ነህ 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 ስደክም ጉልበቴ ሲበረታ ክንዴ አንተ አልተለወጥክም ይኸው እስከ ዛሬ ቀናቶች ቢያልፉ ዓመታት ቢነጉ የነገሥታት ንጉሥ አለ በዙፋኑ በማለዳ ምስጋና በቀትርም ዝማሬ ሁኔታ ያለወጠ አንተ ነህ እስከ ዛሬ በማለዳ ምስጋና በቀትርም ዝማሬ ሁኔታ ያለወጠ አንተ ነህ እስከ ዛሬ አንተ ብቻ ነህ 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 ችግሩ መጣ ጠየቀኝ አንተ አመልካለሁ በሏለኝ ሁኔታው መጣና ጠየቀኝ አንተ አመልካለሁ በሏለኝ አዎ አመልካለሁ እኔ አመልካለሁ በጣም ዘምራለሁ እኔ ዘምራለሁ አዎ አመልካለሁ በጣም አመልካለሁ እኔ ዘምራለሁ እኔ ዘምራለሁ ከእግዚአብሔር የሚበልጥ አንድ ነገር አላውቅም ይሄ እንደዚህ ነው እንደዚያ ነው አልልም ግን እርግጠኛ ነኝ አንድ ነገር አውቃለሁ የማመልከው አምላክ ከዚህ ሁሉ በላይ ነው በላይ 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 በላይ
አይፈታም ስራው ለምስጋና ስለተሰራ የልቤ ሀሳብ የአፌ ቃል አማንልኝ እለታይዛለን አንደበቴ አይፈታም ስራው ለምስጋና ስለተሰራ የልቤ ሀሳብ የአፌ ቃል አማንልኝ እለታይዛለን
እኛን ስለጠበቅ እናመሰግናለን። ምስጋናችን ሳይቋረጥ ቀጥ ብሎ ሰማይ ሰማያት ተዘልቆ ወደ ዙፋኔ ይግባ። ጌታ ሆይ ለበጉ ይሁን፣ ክብር ለበጉ ይሁን፣ ክብር ለበጉ ይሁን፣ ክብር ለአምልኮ ይሁን፣ አምልኮ ለበጉ ይሁን፣ ስግደት ይሁን፣ እልልታ ለበጉ ይሁን፣ ለኢየሱስ ይሁን። ለሞተው ሞት ድል አድርጎ የተነሳው ለእሱ ይሁን። እናመሰግናለን። እንዴት ድንቅ ነህ አንተ! እንዴት ቸር ነህ አንተ! እንዴት መልካም ነህ አንተ! ስምህ ይባረክ። እናመሰግናለን ጌታ ሆይ ተመስገን። መንፈስ በማዕከላችን ስለለቀቅ፣ ሰማያት በእኛ ላይ ስለተከፈተ፣ ጠላት ቅስም ስለተመታ፣ ጨለማ ስለተገፈፈ፣ ጥያቄዎች ሁሉ ስለተመለሱ፣ የአንተ ጥያቄ ሁሉ መልስ ስለሆኑ፣ ጫና ሁሉ ተጽዕኖ ሁሉ ስለተራገፈ እናመሰግናለን። እንድናመልክ አቅም ስላገኘን፣ ጉልበት ስላገኘን፣ ማገልገል ስለቻለ፣ ማምለክ ስለቻለ፣ በፊት መቆም ስለቻለን እናመሰግናለን። አንዳች ከኛ የምንለው ነገር ስለሌለ ሁሉ ካንተ ባንተ ላንተ ሆኗልና ተመስገን፣ ተመስገን፣ ተመስገን። ጌታ ይባርካችሁ። አቤት ጌታ ይባርክ። ካለ ጌታ ይባርክ። ጉባኤውንም እግዚአብሔር ይባርካችሁ። በእውነት ልዩ እግዚአብሔር አምላካችን በማዕከላችን ያለበት ጊዜ ነውና ቀጥታ በዚህ መንፈስ ወደ ቃሉ ሄዳለሁ። ክብር ሁሉ ለእግዚአብሔር አምላካችን ይሁን። መጽሐፍ ቅዱስ ያላችሁ ሁላችሁንም በጌታ በኢየሱስ ክርስቶስ ሰላም እንላችኋለን። እንኳን ወደ እዚህም ያላችሁ በኦንላይን የምትከታተሉት በቀጥታ ወደ ቤተ ክርስቲያናችን ቤተ ኢትዮጵያ ወንጌላዊት ቤተ ክርስቲያን እንኳን መጣችሁ በሰላም እንላለን። ባላችሁበት ቦታ ሁሉ የእግዚአብሔር ሰላም ጥበቃና ቸርነት ከእናንተ ጋር ይሁን እንላለን። እግዚአብሔር ይባርካችሁ እንላለን። ሼር በማድረግ ከእኛ ጋር እንድታገለግሉ የቤተ ክርስቲያናችን አባላት ቤት ሆናችሁ ብትከታተሉ ከእኛ ጋር እስከ መጨረሻው ድረስ እንድትሄዱ በጌታ ፍቅር እንጠይቃችኋለን። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ዛሬ ይናገረናል። የምናገረው ቃል ዛሬ ዘፍጥረት 12 ከአንድ ጀምሮ እስከ 2 ያለው ካነበብኩኝ በኋላ እግዚአብሔር ልቤ የሞላው እሄዳለሁ። ክብር ሁሉ ለእግዚአብሔር ይሁን። ዛሬ አመልኳችን በጊዜ ነው የጀመርነው። በጊዜ ደግሞ ጀምረን በጊዜ ለመጨረስ ሁሉ ጊዜ በጊዜ እንገባለን፣ በጊዜ እናመልካለን። እግዚአብሔር አምላካችን የተባረከ ይሁን። ቆመን እናነባለን። መጽሐፍ ቅዱስ የያዘን ሁላችንም ቆምና እግዚአብሔር ክብር ቆመን ቃሉን እናነባለን። ቃሉ ደግሞ እግዚአብሔር ይባርክልናል። ስሙ ይባረክ። ዘፍጥረት ምዕራፍ 12 አንድ ጀምሮ እግዚአብሔር ቃል እንደዚህ ይላል። በጌታ ስም አነባለሁ። እግዚአብሔርም አብርሃምን አለው፣ ከሀገር ከዘመዶች ከአባት ቤት ተለይተህ እኔ ወደማሳይ ምድር ውጣ። ታላቅ ሕዝብ አደርግሃለሁ፣ ይባርክሃለሁ፣ ስሜንም አከብረዋለሁ። ለበረከት ሁን። የሚባርኩ ይባርካለሁ፣ የሚረግሙን እረግማለሁ። የምድር ነገሮች ሁሉ ባንተ ይባረካሉ ይላል። አቤት እናመሰግናለን። ዛሬም ቃል ስላለ፣ መልእክት ስላለ፣ ሚሴጅ ስላለ፣ ፈውስ ስላለ እናመሰግናለን። ቃል ወደ እኛ መጥቷል፣ በልተናል። ጌታው ቃል ፈውስ ስለመሆንልን፣ መንገድ ስለሚሆንልን፣ ብርሃን ስለሚሆንልን እግዚአብሔር አምላካችን በቃል ያልፈ ነፍሳችን ስለምታረሰን እግዚአብሔር አምላካችን ሆይ ስለምታቆመን ስለምታበረታን ከፊታችን በመሆን ጌታ በቃል መሰረት አብርሃምን እንደመራ አብርሃምን ጌታ በድካሙ እየተገለጥክ አትፍራ፣ እኔ ኤልሻዳይ ነኝ ከአንተ ጋር ይሆናለሁ እያልክ ጌታ እግዚአብሔር ሆይ ዕለት ዕለት እያባበልክ በቃል እየጠገንክ ጉልበት እየሰጠ ኃይል እየሞላኸው ጌታ እግዚአብሔር አቋርጦ መሄድ የሚገባውን ሄደው ደስትኒውን አንተ ያልከውን ሄደው እንደፈጸመ ዛሬም ቃሉ በኢየሱስ በእኛ ሕይወት ይገጠምልን። ዛሬ በኢየሱስም ቃል እያለፈ ሕይወታችን እግዚአብሔር ይስራ፣ ሕይወታችን ይስራ፣ ታሪካችን ይቀይር። የአብርሃም ታሪክ እንደተቀየረ አብርሃም ስለተቀየረ ትውልድ ስለተቀየረ በጌታ በኢየሱስም ትውልድን የሚያድን ነገር ዛሬ በዚህ መካከል በቃሉ እንዲያልፍ በኢየሱስ ክርስቶስም ጸልያለሁ። ሰማያት በእኛ ላይ ይከፈቱ፣ የቃል እውነት በኢየሱስም በዚህ ስፍራ ይገለጥ። ኢየሱስ ክርስቶስን በማዕከላችን ከፍ እንድታደርግ እግዚአብሔር አምላካችን ሆይ እንጸልያለን። ጌታ ሁሉም ክብር ላንተ ይሁን። እኔንም እርዳኝ፣ ሕዝቤንም እርዳ። ኦንላይን ሆኖ የሚሰሙ እዚህ ያሉትን ሁሉ እግዚአብሔር እንድትረዳ እንድትደግፈን እንድታቆመን ጸጋ በእኛ ላይ በኢየሱስም መሻገር እንድንችል ቃል ጌታ ሆይ ኤልያስ እንደመጣ ቃሉን በላ ረጅም መንገድ እንደሄደ ብዙ ስራ እንደሰራ ዛሬም ቃል መጥቶልን በልተን ጌታ ሆይ ረጅም መንገድ መሄድ እንድንችል አቅም እንድናገኝ ጉልበት እንድናገኝ
በጠላት ላይ ተጽዕኖ እንድናመጣ በዓለም ላይ ተጽዕኖ እንድናመጣ በጌታ በኢየሱስ ስም ሳይከለከል ቃል በሕይወታችን እንዲያልፍ እንጸልያለን። ቃል ሰይፍ ነው። ጌታ እግዚአብሔር ሆይ ይቆርጣልና መነቀል የሚገባው እንድነቀል፣ መተከል የሚገባው እንድተከል፣ መፍረስ የሚገባው እንዲፈርስ፣ መገንባት የሚገባው እንዲገነባ በጌታ በኢየሱስ ስም ለቃል ጌታ ሆይ እድል እንሰጣለን። ልባችን እየተከፈተ ይሁን። እግዚአብሔር ሆይ ሁላችንም በየት ያሉ ዝም ያለን በአንተ ፊት ነንና በታማኝነት ቃሉን በአክብሮት እንድንሰማ በፊት የሆነን ጌታ እግዚአብሔር ሆይ ድምፅህን እንድንሰማ እንድትረዳን በኢየሱስ ክርስቶስም ጸለይ። ሁሉ ነገር ለክብር ይሁን። ተመስገን በክርስቶስ ኢየሱስ ስም አሜን። እግዚአብሔር አምላካችን የተባረከ ይሁን። በጣም ደስ ብሎኛል። ምክንያቱም በእግዚአብሔር ፊት ስለሆነ ሰማይና ምድር የፈጠረው እግዚአብሔር ፊት መሆን ከዚህ የበለጠ ድል የለም። ከዚህ የበለጠ እድል የለም። ከዚህ የበለጠ መታደል የለም። ሰዎች ብዙ ቦታ መሆን ይችላሉ። ነገር ግን ዳዊት ሲናገር እንደዚህ አለ፣ አላፋት ውጭ ከመሆን ሌላ ቦታ ከመሆን አለባለ ቦታ ከሚሆን በቤት አንዲት ቀን መሆን ይሻለኛል አለ። በቤት ለምንድን ነው ያለው? በቤቱ ፈውስ አለ፣ በቤቱ መጠገን አለ፣ መጽናናት አለ፣ መልስ አለ፣ መነሳት ስላለ በቤት መሆን ይሻለኛል አለ። አላፋት ውጭ ሺህ ቀን ውጭ ከመሆን ጓደኞች ይሁን የተለያየ ቦታ በምን ሰዓት በዚህ ሰዓት እግዚአብሔር ፊት መሆን የምንሆንበት ጊዜ አለ። ሌላ ቦታ የምንሆንበት ጊዜ አለ። እግዚአብሔር ፊት የምንሆንበት ጊዜ ሌላ ቦታ ብንሆን ኪሳራ። አሜን ወገኖች ሆይ ኪሳራ ነው። ለምን? እግዚአብሔር ይፈልገናል። እግዚአብሔር ስለሚፈልገን እግዚአብሔር ፊት የምንሆንበት ጊዜ እግዚአብሔር ፊት መሆን ሌላ ጊዜ የተሰጠን ጊዜ ሌላ ቦታ መሆን ይችላል። ስለዚህ ነው ዳዊትም ሲናገር ወደ እግዚአብሔር ቤት እንሄድ ባሉኝ ጊዜ ደስ አለኛል። እዛ መሆን ደግሞ አንድ ቀን ለብዙ ረጅም ዘመን የምንሆንበት ስንቅና ትጥቅ እናገኛለን ማለት ነው። ጩናሜን ኢየሱስ እግዚአብሔር ቤት ስንቅ አለ፣ ትጥቅ አለ፣ መነሳት አለ፣ መቀባት አለ፣ ጸጋ አለ፣ ሙላት አለ። ብቻ እንዲሆን ቃሉ ከኛ ጋር ይቆማል። እግዚአብሔር ከኛ ጋር ይቆማል። ለምን? እግዚአብሔር ሕዝቡን ይጠራል፣ ከፊቱ ዛሬ እንደታደመው ያደርጋል። ቃሉን ይልክና ፈውሳል። ቃሉን ይልክና ምሕረት ያደርጋል። ቃሉን ይልክና ይባርካል። በወደደው መንገድ እግዚአብሔር ይሰራል። ስለዚህ ዛሬም በፊቱ ጎራችን ደስታችን ልክ የለውም። ሁሉ እግዚአብሔር ነው። ሁሌ ስራ ይሄ ቦታ በእግዚአብሔር ፊት በቤቱ የትም ብንሆን መናፈቅ፣ መጠማት፣ መራብ ያ የክርስቲያን ባህሪና ሕይወት ነው። ክብር ለእግዚአብሔር አምላካችን። ከዛ የተለየ ሕይወት የለኝም። ከዛ ሕይወት የበለጠ ሌላ ልዩ ከዛ የበለጠ ምንም የሚያርቃን ነገር የለም። በዚህ ዘመን ሰዎች ለብዙ ነገር ይተጋሉ፣ ለስራ ይተጋሉ፣ ለትምህርት ይተጋሉ። መጥፎ ነው ማለት አይደለም፣ ጥሩ ነው። ነገር ግን በእግዚአብሔር ቤት እንዳይቀዘቅዝብን፣ እግዚአብሔር ፊት መሆን እንዳይቀዘቅዝብን በጣም ጥንቃቄ ማድረግ ያስፈልጋል። ምክንያቱም እግዚአብሔር ቤት እግዚአብሔር ፊት መሆን ሕይወታችን ከቀዘቀዘ ሌላው ምንም ነገር ተራይ አንረካ፣ ባዶነት ይሰማናል። ባዶነትን ደግሞ ገንዘብ ይሁን ንብረት ይሁን እውቀት ይሁን የተለያዩ ነገሮች ሊሞሉ አይችሉም። ሊሞላ የመጣው ከሰማያት ወርዶ ከድንግል ማርያም ተወልዶ ኢየሱስ የሚባል ልባችንና ሰላማችን የሞላው የሕይወታችን ስፍራና ቦታ ካልያዘ ሰው በምንም ነገር ሊሞላ አይችልም። ባዶ ናት። ነገር ግን እግዚአብሔር በሕይወታችን ካለ ጌታ ካለ ሕይወታችን ሙሉ ምንም ሳይኖረን ደስተኞች ሆነን መኖር እንችላለን። ሁሉ ነገር ኖሮን እግዚአብሔር ካጣን ባዶነት፣ ምስኪንነት፣ ተራነት ከዚህ እግዚአብሔር ይጠብቃል። ከዚህ እግዚአብሔር ይጠብቃል። በፊቱ እንድንሆን እግዚአብሔር በእውነት ይርዳል። ዛሬ የምንመለከተው በዚህ ክፍል እንዳነበብኩት የአብርሃም ሕይወት ሁላችንም የምናውቀው ነው። አብርሃም የአሕዛብ አባት ነው፣ የእኛም አባት ነው፣ የትውልድ ሁሉ አባት ነው። ዛሬ መቆማችን ምክንያት አብርሃም በመለየት ያመጣው መዳን ነው። በክርስቶስ መጥቶ እኛ ዛሬ ድነን ሰላም አግኝተን ፊታችን ሲያንሻለው ነው በፊቱ መሆን የቻልነው ከዛ የተነሳ። ስለዚህ በተለይ በዚህ አንድ ሁለት ወራት መካከል ሁላችሁም እንደምታውቁት አንድ አርዕስት እየተማረን በቤትም ሆነን በዙም ዝመተን እየተማረን ያለ ነው። ከአንድ ቀን ጸሎት በፊት ጀምረን እግዚአብሔር ልባችን የሞላው
አንድ መልእክት አለ ያቆደ እናንተ ቀርባል። እሱ ምን የሚል ነው? ምን የሚል ነው? እየተማርን ያለ ነው። ለእግዚአብሔር ሁላችሁ በል ለእግዚአብሔር መለየት። ክብር ለእግዚአብሔር። ለማ ለሳምበዲ አይደለም። ሰዎች ለሰይጣን ይለያሉ፣ ለዓለም ይለያሉ። ለሚወዱት ነገር ራሳቸው ለይቶ ያስቀምጣ። መለየት ማለት የራሱ መሆን ማለት ነው። የራሱ መሆን፣ የራሱ ንብረት መሆን። ሰዎች ለተለያዩ ለወደዱት ላፈቀሩት ክብር ለሚሰጡ ነገር ተለይተው ለዛ ነገር ይወዳሉ። እኛ ግን የምንለየው ሰማይ ሰማያትን ወርዶ የመጣው ከድንግል ማርያም የተወለደው ለኢየሱስ ለሚባል ገናናው ለእግዚአብሔር ልጅ ለኢየሱስ እግዚአብሔር ለሆነው ለእሱ መለየት እንዴት ክብር ነው ወገኖች! ይህንን መንፈስ እግዚአብሔር በውስጣችን ይሙላው። ለእግዚአብሔር መለየት ሰማይና ምድር የፈጠረው ለአብርሃም አምላክ፣ ለይስሐቅ አምላክ፣ ለያዕቆብ አምላክ፣ ለፍጥረት ሁሉ ገዢ ለሆነው ለእሱ መለየት፣ የእሱ ዕቃ መሆን፣ ለእሱ ንብረት መሆን ምንኛ ደስ ያሰኛል። ይህ ነው እግዚአብሔር የተናገረ ያለ ተለዩልኝ ያለ ከተለያየ ነገር ተለዩልኝ እያለ ያለ እነዚህ 3 ሳምንታት በእግዚአብሔር ሰው በፓስተር ቤንያም እየተናገረን ያለው እግዚአብሔር በዚህ ዙሪያ አንደኛ ጴጥሮስ ምዕራፍ 2:1 ከ9 ጀምሮ ያለው ከድቅድቅ ጨለማ የጠራችሁ ወደ ብርሃን የመጣችሁ ከጨለማ ወደ ብርሃን የመጣችሁ የለያችሁ የሚለን እግዚአብሔር ለክብሩ የለየን ለራሱ ንብረት ያደረገን እኛ የሌላ አይደለም። ሌላ ነገር አልሞተንም። ሰይጣን ለኛ አልሞተም። ዓለም ለኛ አልሞተች። ንብረት ለኛ አልሞተም። ገንዘብ ለኛ አልሞተም። የሞተልን ላልን የእኛን ሞት ሞቶ ያተረፈን እግዚአብሔር ልጅ እሱ የእኛ ሆኖ ስለተለየልን እኛ ደግሞ ለእሱ እንለያለን። ጮህና አሜን። ኢየሱስ ክርስቶስ ጌታ ነው። እኛ ለእሱ እንለያለን። እሱ ለእኛ ስለሞተው ለእኛ እሱ ሕይወታችን ሊያድን ታሪካችን ሊቀይር ለእኛ ተለየን። እኛም ለእሱ እንለያለን። ስለዚህ ነው ተለዩልን እግዚአብሔር። በዘዱሪያ ስንመለከት ነበረ 3 ሳምንታት የነበራችሁ ታውቃላችሁ። ያልነበራችሁ ነገር ግን ያልነበራችሁ ይህንን ያልተሰማችሁ ቤተክርስቲያን አባላት የሆኑ ከውጭም ያላችሁ ቤቴል ኢትዮጵያ ወንጌላዊት ቤተክርስቲያን ብላችሁ ግቡ። በዩቱብ ለቀናል፣ በፌስቡክ አለ። እዛ ገብታችሁ ማየት ይችላላችሁ። 3 አንደኛ ክፍል 1 ክፍል 2 ክፍል 3 ብለን ለቀናል በዩቱብ። እዛ ላይ ማየት ይችላላችሁ። አሁንም ዛሬ እግዚአብሔር በዚህ ዙሪያ ነው የሚፈልገው። መጠራቱን ያወቀ መጠራቱ እየገባው ሰው ለመለየት አይታገድም። ለመለየት ችግር አይሆንበትም። ምክንያቱም ጥሪውን ያለ ከየት እንደተጠራ ከጨለማ ማን እንደጠራው ሰማይና ምድር የፈጠረው እግዚአብሔር የገዛው እግዚአብሔር ለምን እንደጠራው ለዓላማ በሉስ ክብር ለእግዚአብሔር ይሁን። ለዓላማ የተጠራ ሕዝብ ነው። ለዓላማ የሚኖር ሕዝብ ነው። ለዓላማ ለግብና ለዓላማ የሚኖር ሕዝብ ሁሉ ጊዜ ዝም ብሎ ተደባልቆ አይሄድም። ዓላማ አለው ተለይቶ። የእስራኤል ሕዝብ በዓላማ የተጠራ ሕዝብ ስለሆነ ከሌላው ሕዝብ የተለየ ሕዝብ ነበር። እግዚአብሔር የመረጠው ሕዝብ ነበር። ይታይ ነበረ። በእግዚአብሔር ሕዝብ ላይ ሞገስ ይታይ ነበረ። ብርሃን ይታይ ነበረ። ከሌሎቹ ተለይቶ ይታወቁ ነበረ። ተደባላልቆ መኖር አልቻሉም። ምንም እንኳን ብትደባላለቁ የእግዚአብሔር ከሆናችሁ የሄዳችሁበት ቦታ አይመቻችሁ። ስትለዩ ግን ይመቻችኋል። ክብር ለእግዚአብሔር ይሁን። ስለዚህ ያንን ነው እየተናገረ ያለ። ሁሉ መናገር አልችልም። ነገር ግን በዚህ ሳምንት ዓርብ ላይ መለየት ዋናው የልብ መለየት ነው ያለ። የልብ መለየት የሚገባው ምንድን ነው? ከልባችን መለየት አለ። ገላዋውና ፍሬውን ማወቅ፣ ጨለማውና ብርሃን፣ ሰማያዊውና ምድራዊው፣ የከበረውና የተዋረደው። አሜን አሜን። ያንን ለመለየት ልባችን መቀየር አለ። አራ ልባችን እግዚአብሔር ይቀይር። አራ እግዚአብሔር ሕዝቡን ልብ ይቀይር። በዚህ ዘመን የእግዚአብሔር ቃል መስማት ሕዝብ አይፈልግም። እግዚአብሔር ቤት መሄድ አይፈልግም። ምክንያቱም ባለፈው ዘማሪ ሳምንት እንዳለው እግዚአብሔር ቤት ስንመጣ ኢንጀክሽን አለ፣ መርፌ። ይህ መርፌ ምን ያደርጋል? ይወገናል። ቃሉ ይወገናል። ኢንጀክሽን ነው። ያመመን ቦታ ኃጢአት ያለበት ይነካል። ኃጢአተኝነት የሚሰማን ስፍራ ሄደው ስለሚነካ ቃሉ ስለሚነካ ሰዎች እግዚአብሔር ቤት ነው። ጠላትም ደግሞ እዛ እንደ ፈንዲሻ ጫወትባቸዋል። ዓለም ላይ
እንደፈለገ ያደርጋቸው። ለምን? ወደዚህ ከመጡ መድኃኒት ያገኛል። ቃሉ መድኃኒት ነው። መንፈሱ መድኃኒት ስለሆነ እዚህ መጥቶ እግዚአብሔር ቤት ሆኖ በእግዚአብሔር ፊት ሆነው እግዚአብሔርን ነገር ሰምቶ ከመዳን ይልቅ ዓለም እንደፈለገች ታደርገዋለች። ሰይጣን እንደፈለገ ሰዎችን ይጫወታል። ስለዚህ ትግል ነው። በዚህ ዘመን እግዚአብሔር ቤት ነው። ቃሉን ስሙ፣ ጸሎት አድርጉ፣ አምልኩ ብትሉ ሰው ደንዝዟል፣ አይንቀሳቀስ፣ ባለበት ቦታ ይኖራል። ስመ ክርስትና ይዟል። ነገር ግን ስራው ሌላ። ስመ ክርስትና ነው፣ ስራው ሌላ። ለምን አልተለወጠም? ለምን ቃሉ አልሰማ? ለምን ዝማሬ ውስጥ የለም? ለምን ትምህርቱን አይቀበልም? መስማት ጊዜ የለው፣ እንድን የለው፣ ጊዜ የለው፣ ቢዚ ነው። እግዚአብሔር ግን መለየት ይፈልጋል፣ እንድንለይ ይፈልጋል። ልባችን እንዲቀየር፣ ልባችን እንዲለወጥ ይፈልጋል። ልባችን ከተቀየረ ማንነታችን ሙሉ ይቀየራል። ልባችን እግዚአብሔር ይፈልጋል፣ ዓለም የምትፈልገዋለች፣ ሰይጣንም ይፈልጋል። ልባችን የማይፈልግ ነገር የለም። ስለዚህ ነው እግዚአብሔር ልጄ ሆይ ልብህን ስጠኝ፣ እግር ስጠኝ አላለ፣ እጅ ስጠኝ አላለ። ጆሮ አለ፣ ሁሉ ነገር አለ። ነገር ግን እግዚአብሔር የፈለገው ልብ ሰንተር ስለሆነ ሁሉም እዛ ነው። ካዘንም እዛ ነው፣ ደስታም እዛ ነው፣ ከወደድም እዛ ነው፣ ከጠላን እዛ ነው። ስለዚህ ያንን ልብ ዓለምም ትፈልጋለች፣ ሰይጣንም እኛም። እግዚአብሔር ይፈልጋል። እግዚአብሔር ይውሰድ። አሜን። እግዚአብሔር ይውሰድ። ስለዚህ ልብ ስጠኝ ስለን ነው ጌታ የነበረ። ስለዚህ ወደ ዛሬው ስንገባ ለእግዚአብሔር መለየት የሚለውን ብዙ አንገባ እየተማርን ስላለ ሳምንት እንቀጥላለን። አርብ አለ። እኔ የሚለው ግን አብርሃምን እግዚአብሔር ከለየ በኋላ ተለይልኝ ካለ በኋላ የባረካቸው 7 መሰረታዊ ነገሮች ተስፋዎችን አሳያቸው። መባረክ ከፈለግን፣ መለወጥ ከፈለግን፣ ለሌላው መድኃኒት ምክንያት ለመባረክ ከፈለግን አብርሃምን እግዚአብሔር 3 ነገር ተለያለውና በ7 ባረከው። በ7 ተስፋዎች ባረከው። ደብል ፖርሽን ነው፣ ትሪፕል ፖርሽን ነው። ከደብል አልፏል። 3 ነገር ነው። ነገር ግን 7 ተስፋዎች ሰጠው። እሱን አሳያቸዋል። ለፍጥረት ላይ ተላል። ወደዛ ከመግባት በፊት ሐዋርያት ሥራ ምዕራፍ 7 ቁጥር 2 እንመልከት። እግዚአብሔር በመለየት ውስጥ ያለው የከበረ ተስፋዎችን እግዚአብሔር ዛሬ ያሳየናል። ለመለየት የሚረዱ ባለፈው እንዳለው መለየት ነው። ለመለየት የሚረዳን ምንድን ነው? ለመለየት ከምን አለ? መለየት ከምን? ከራስ ሕይወት፣ ከራስ ጉዞ፣ ከራስ መንገድ፣ ከሰይጣን፣ ከዓለም፣ ከጨለማ ለመለየት መረዳት። ምን ውስጥ እንዳለን መለየት ጥሩ ነው። ሐዋርያት ሥራ ምዕራፍ 7 ብዙ አላቆያችሁ፣ መሰረታዊ ነገሮችን ተናግሬ ዛሬ ይህንን ቃል የሰማ ታሪክ ተቀይሮ እንደሚቀር አምናለሁ። ክብር ለእግዚአብሔር ይሁን። ሐዋርያት ሥራ 7 ቁጥር 2 ላይ እንደዚህ ይላል፣ ወንድሞችና አባቶች ሆይ ስሙን። እዚህ ላይ እያለ ያለው እስጢፋኖስ ነው። እስጢፋኖስ እንደምታውቁት ምዕራፍ 7 ላይ ሊገደል በድንጋይ ተወግሮ ሊገደል በሕዝቡ ፊት ቀርቦ ባለበት ጊዜ በሊቀ ካህኑ ፊት ቀረበና እስኪተናገር ስለ ራሴ አለ። ምዕራፉ ሙሉ ነው ያነበበውና ከዚህ መካከል ያለውን ተመልከቱ። ወንድሞቼና አባቶች ሆይ አንድ መልእክት አለኝ። እናንተም እግዚአብሔር ዛሬ እንደዚህ ይላል፣ ስሙ ይላቸዋል። እስቲ ስሙ በሉ። ሰማለሁ በሉ። መስማት እግዚአብሔር ሁሉ ጊዜ ስማ፣ ልጄ ሆይ ስማ፣ ሕዝቤ ሆይ ስማ የሚል ቃል መጽሐፍ ቅዱስ ውስጥ ሞልቷል። ለምን ሰው አይሰማ? ስለዚህ እዚህ ምን አለ? ወንድሞቼና አባቶቼ ሆይ ስሙን። የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ ገና በሁለት ወንዝ መካከል ሳለ ታየና ፈለገ። እግዚአብሔር መንፈስ ዛሬ የእግዚአብሔርን ክብር ያሳያችሁ፣ የእግዚአብሔር ዓላማ ያሳያችሁ፣ የእግዚአብሔር የልቡን ሐሳብ ያሳያችሁ። ታየና የክብር አምላክ ለአባታችን ለአብርሃም ታየና፣ ልብ
ልብን የሚነካ ነገር ነው። ከሀገሬና ከዘመዶች ወጥተህ ወደ ማሳይ ወደ ማንኛው ምድር ና አለው። አቤት አቤት! የትኛው ምድር ነው ያለው? ተመልከቱ። ልብን የሚነካ ነገር አለ እዚህ። ወደ የሚለው ቀጥሎ ተመልከቱ። ወደሚያሳዩ ወደ ማንኛው ምድር ና ማንኛው። አያችሁት? ማንኛውም የሚለው ባዶ ይሁን በረሃ ይሁን ምንም ነገር አይኖር፣ ማንኛውም ወደሚያሳይህ ውጣ አለው። ክብር ለእግዚአብሔር አምላካችን ይሁን። ደስ የሚለው ነገር ተመልከቱ። ተስፋ ያለበት የለመለመበት ወተትና ማር የምታፈሰው ወደዛው ወደ ከነዓን አስገባሃለሁ፣ ወደዛ ሄደህ ደግሞ እንደዚህ ትሆናል አላለው። ወደሚያሳይህ ማንኛውም ምድር ውጣ። ቀደም ብሎ እግዚአብሔር ታየው። ክብር ለእግዚአብሔር ይሁን። እግዚአብሔር ከታየለት ወዴት እንደሚሄድ ሰው ግራ ይጋባል። ምርጫ አያደርግም። ለምን? እግዚአብሔር ታይቶታላ፣ በፊቱ አለ፣ ድምፅ ሰምቷላ፣ የእግዚአብሔር ክብር አይቷላ፣ ሞገሱ አይቷላ። እግዚአብሔር ታየውና ከዛም በኋላ ወደ ማንኛውም መንገድና በረሃ ይሁን ሙሉ ይሁን ጎደሎ ይሁን ሰው አይቸገርም። እግዚአብሔር ያላየ ሰው የሚፈልገው ምንድን ነው? የሆነ ነገር ቀደም ብሎ አይቶ መንቀሳቀስ ነው የሚፈልገው። እግዚአብሔርን ያየ ሰው ግን በእምነት የሚራመድ ሰው ግን ነገሮችን መርጠው ጥሩ ስፍራና ቦታ ሙሉ የሆነበት ወይም ማር ወተት የሚፈስበት ስፍራ ሰጣለሁ ብለው ተስፋ ሰጥቶት አይንቀሳቀስም። ነገር ግን ባዶ ነገር ይዞ ይነሳል። ለምን? እግዚአብሔር ካለ ሙሉ ነው። ክብር ለእግዚአብሔር ነው። ወደ ማንኛውም ምድር ውጣ። ወንድሞችና አባቶች መልእክት አለኝ። ዛሬ ነው መልእክት አለ። እግዚአብሔር የሚላችሁ ባዶ ይሁን በረሃ ይሁን ሙሉ አለበት፣ ሙላት አለበት እዛ። ክብር ለእግዚአብሔር ይሁን። አሜን በሉ፣ አሜን በሉ። እግዚአብሔር ያለበት ሙላት አለ፣ ክብር አለ፣ ሞገስ ስላለ ማንኛውም ስፍራ እግዚአብሔር ውጣ ብሎ ከወጣ እግዚአብሔር ብቻ ይናገር እኔ እወጣለሁ ብላችሁ ግቡት። እግዚአብሔር ደግሞ በአንድ ነገር በሁለት ነገር በሶስት ነገር ጠይቆ በሰባት እጥፍ ሰዎች ይባርካችኋል። የሚገርም ነገር ነው። እስጢፋኖስ ጮሆ የተናገረው ከዛ ያለው ምዕራፍ በሙሉ ተመልከቱ። ለአባታችን ለአብርሃም በክብር እንደዚህ የክብር አምላክ ገና ወደዛ ሳይመጣ እንደዚህ ታየውና ይለዋል። ዛሬ እግዚአብሔር ማየት ነው። እግዚአብሔር ካየ ሰው ክብር ያሳየኛል። እሱ ካየው በቂ ነው። ምንም ነገር አልፈልግም። የሆነ ነገር ክብር ያሳየ አንተን ለእጆቻችሁ ዘንድ በጌታ በኢየሱስ ክብሩ የእግዚአብሔር ክብር ቤታችሁ ይግባ። የእግዚአብሔር ክብር ልባችሁ ይግባ። እግዚአብሔር ክብር ሕይወታችሁ ይሙላ። ምንም ከምታገኘው ይልቅ እግዚአብሔር ማንነት በቤታችሁ ገብቶ ሙሉ ይሁን በጌታ በኢየሱስ ስም። ተመልከቱ፣ አብርሃምን ተመልከቱ። ፒክቸር ላስቀምጥ ልሳችሁ። አብርሃም ናችሁ እንበል። አብይ ወአዜብን አብርሃም ቦታ አስቀምጡ። አብርሃም ያለበት ተመልከቱ። አባቱ ቤት ነው፣ የተመቻቸ ስፍራ ነው። ምንም የጎደለው ነገር የለም። አባቱ ሀብታም ነው፣ የጣዖት ነጋዴ ነው፣ ብዙ ገቢ ያለው ካምፓኒ ያለው አባት አለ። አባቱ ካለው ልጁም ካምፓኒ ያለው ትልቅ ሰው ነው አብርሃም። ስለዚህ እግዚአብሔር ከዛ ውጣ ከሀገሪ ከዘመዶች ከአባቴ ቤት ውጣ ብለው ሶስት መልእክት ሰጠው። ኢንተርኔት ታደርጋላችሁ፣ ተመልከቱ፣ ታደርጋላችሁ። ደግሞ የሚያሳይ ስፍራና ቦታ ከአባቴ ቤት የበለጠ ነው። ሁሉ ነገር ሞልቷል። ሁሉ ነገር ተስተካከለ። ላትቸግር ይባላል። ውጣ ነው ያለው። ነገር ግን ወደሚያሳይ ማንኛውም ነው ያለው። እዚህ ሰው ሀገሩን ለቆ ከሚወደው ሀገር ለቆ መውጣት አይከብድም። ዘመዶቹን ትቶ መውጣት አይከብድም። አባቱን ቤት ነው በይ ሰማይና ምድር የፈጠረው እግዚአብሔር የማይታይ እግዚአብሔር በመንፈሱ የምናውቀው እግዚአብሔር መጥቶ ድምፅ አሰምቶ ለአብርሃም ውጣ። ቅድም እንዳነበብኩት ወደ አብርሃም መጣ እግዚአብሔር። ይህን መልእክት ሲሰጠው
እኔና እናንተ ቢሆን ዛሬ ወደ እናንተ መጥቶ እግዚአብሔር ከዚህ ሀገር ውጡ እዚህ ያላችሁ አሜሪካ ብላችሁ ስራ ሰርታችሁ ቼክ ታገኛላችሁ። ጥሩ ሀገር ነው ያላችሁ። አውሮፓ ያላችሁ ኦንላይን የምትከታተሉ ኢትዮጵያ ያላችሁ የትኛው ካላችሁበት ኮንፈርት ዞን እግዚአብሔር ውጣ ብላችሁ ወደ ኋላ የምታስቡ ቼክ ነው ሀገሩ ነው ጓደኞቹ የወደዳችሁ ሰፈር ነው። እዚህ አሁን ከጆርጂያ ተነስቶ ኦሃዮ ሄድ ቢባል አያዝም፣ በቃ ይሰማዋል። ጆርጂያ በደንብ ያውቃል፣ ሃይዌይ ያውቃል፣ ባይዌይ ያውቃል። ስራውን ትቼ እንዴት ሄዳለሁ? በዛ ዘመን ጂፒኤስ የለም፣ ጉግል የለም፣ ማፕ የለም። ዘንድሮ በዚህ ዘመን እንደ ሁሉ ነገር አለ። ከዚህ ተነስቶ ሌላ ቦታ ነው። አብርሃም ዘመን ግን ምንም ነገር የለም። ውጣ ነው የተባለው። እኔ የሚያሳይ ውጣ ነው። ይህ ሰው ቀስ ብሎ ዱላውን ይዘው ክብር ለእግዚአብሔር ነው። ያንን ድምፅ ብቻ ሰምቶ ቃሉን ይዘው የአባቱንም ንብረት አላየው፣ ዘመዶችንም የሚያውቃቸው የሚወዳቸው የሚወዱትን ቤተሰቡን ሁሉ ትቶ ሰማይና ምድር ይሆን እግዚአብሔር ጠርቶኛል። አሜን አሜን። እግዚአብሔር ይጠራችኋል። ሰማይና ምድር የፈጠረ እግዚአብሔር የሰራ እግዚአብሔር የከበረ እግዚአብሔር ይጠራችኋል። አብርሃም ብቻ ትበሉ አንቺን አንተን ይጠራችኋል። ይጠራችኋል። ዛሬ ዝም ብሎ አይደለም እንደው ስብከት ተዘጋጅቶ ብቻ ስርዓት አድርገን እዚህ መጥተን ተሰብስበን እንድንሄድ ሳይሆን ጥሪ ስርዓት እግዚአብሔር እናገራቸዋል። ተለይ ካለውበት ከምትወደው ነገር ከምትወደው አባቱን ይወዳል፣ ሀገሩን ይወዳል፣ ዘመዱን ይወዳል። ከጸጥታ ውጣ። የሰው እግዚአብሔር ስለታየ ምርጫ ማልፈታ አላመልክታም። ቀጥ ብሎ ዱላውን መከራውን ይዘው እንደወጣ እንመለከታለን። እናንተ ስዛ እግዚአብሔር ተው ያለ ነገር ትተዋላችሁ። ይህንን የምትወዱትን ነገር ከሆነ ይሻላችኋል። ታረጋላችሁ። ይህ የሚያመለክተው በተለይ ማንኛውም ምድር የሚለው ይህ የሚያመለክተው ማንኛውም ማለት በሰው አይን ባዶ ሊሆን ይችላል። ነገር ግን በእግዚአብሔር ሙሉ እንደሆነ ምክንያቱም እግዚአብሔር ባዶ ሙሉ ማድረግ የሚችል ጌታ ስለሆነ የሌለውን በስሙ የሚጠራ ጌታ ስለሆነ ማንኛውም ስፍራና ቦታ ብትሄድ ሁሉ ነገር ሙሉ ነው ብሎ እግዚአብሔር እግዚአብሔር አምላካችን ይሁን። የሌለ ያለቀ ነገር በእግዚአብሔር ፊት ገና ያልተጀመረ ነገር ነው። ዘፍጥረት 24 ቁጥር 7 ላይ እንደዚህ ይላል። ጥቂት ነገር ተናግሬ ሰባቱን ተናግሬ ጨርሳለሁ። ዘፍጥረት 24 7 እግዚአብሔር ዛሬም ይናገራል። ማን ይለይለት ለእግዚአብሔር? ከኃጢአት ማን ይለይ? ከዓለም ማን ይለይ? ከሥጋ ከራሱ ስሜት ከራሱ ሀሳብ ለእግዚአብሔር ማን ይለይለት? ምዕራፍ 24 ቁጥር 7 ይህችን ምድር ይሰጣለሁ ብሎ የነገረኝ የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊቱ ይሰዳል፣ በዛ ለልጄ ምስትን ትወስዳለህ። ተመልከቱ፣ ምድርን እሰጣለሁ ይህች ምድር ይሰጣለሁ ብሎ የነገረኝና የማለልኝ የነገረኝ ሰምቷል። እግዚአብሔር የተናገራችሁ ችላ ብላችሁ የማለላችሁ ነገር አለ። አንድ ነገር ይበላችሁ። መውጣት ከሌለ ሰው ከሚወደው ነገር የኔ ነው ብሎ የያዘው ነገር ሙጥኝ ብሎ መውጣት ካልቻለ መባረክ አለ። እግዚአብሔር ውጣ ብሎ ነው የሚባረከው። አለበት ውጣ። መውጣት የኛ ነው። ተስፋ መሻገር ተስፋውን መስጠት የእግዚአብሔር ነው። ስለዚህ አብርሃምን ውጣ ነው ያለው። አለበት ውጣ። ቤተሰቡን ይወዳል፣ አባቱን ቤት ይወዳል፣ ሀገሩን ይወዳል። ውጣ ነው ያለው። ምን አደርጋለሁ? ውጣ። መጀመሪያ ዛሬ እግዚአብሔር ውጣ ይላችኋል። አልወጣችሁት ነገር ውጡ። ከምትወዱት ነገር ውጡ። እግዚአብሔር የበለጠባችሁ ነገር ውጡ። ገንዘብ ሊሆን ይችላል፣ ንብረት ሊሆን ይችላል፣ ስራ ሊሆን ይችላል፣
ቤተሰብ ሊሆን ይችላል፣ ትዳር ሊሆን ይችላል፣ ሚስት ልትሆን ትችላለች፣ ባል ሊሆን ይችላል። እግዚአብሔርን አስበልጣችሁ የወደዳችሁት ነገር ዛሬ እግዚአብሔር እንደዚህ ይላቸዋል፣ ውጡ ይላቸዋል። እግዚአብሔር ይሻላቸዋል። እግዚአብሔር የከበረ ነገር ይህንን ውጣ የሚላችሁ ኪሳራ ውስጥ እንድትገቡ ሳይሆን የበለጠ ክብር እንድታገኙ የተሻለ ነገር ስላለ እግዚአብሔር ስለሚያውቅ ነው። ከአባቴ ቤት ከትውልድ አገር ያወጣን ለዚህ ይላል አዲሱ ስናገር አዲሱ ትርጉም ከአባቴ ቤት ከትውልድ አገር ያወጣኝና ለዚህች ምድር ሀገር እሰጣለሁ ብሎ የማለልኝ ተስፋ የገባልኝ እግዚአብሔር ነው ይላል። አብርሃምን የተመቻቸ ኑሮ የሚኖርበት ስፍራና ቦታ ዓለም ትቶ እግዚአብሔር ወደ አዘጋጀለት የተሻለ ዓለም መሄድ እንዳለበት እግዚአብሔር አላልኩም። የተሻለ ስፍራ ማንኛውም ስፍራና ቦታ ቢሆን እግዚአብሔር የተሻለ ክብር ለእግዚአብሔር ደስ ያለ የተሻለ ስፍራ ከተመቻቸበት በስጋ ስንመለከት ምቾት ኮምፎርት ዞን ያካባቢ እግዚአብሔር ውጣ ስለን የተሻለ እንዳለ ስላወቀ የተሻለ ስላወቀ የተሻለ ስለዚህ ቅድም እንዳልኳችሁ እግዚአብሔር ሶስት ነገር ውጣ ብሎ ለሰባት ነገር ባርኮታል። ያንን ሰባት ነገር ተናግሮ ይጨርስ። አንደኛ ሶስት ነገር ያለው ምንድን ነው? አባት ቤት ውጣ፣ ከዘመዶች ውጣ፣ ሀገር ውጣ። የሌላ ሶስት ነገር ነው። ቆያ በጣም የሚወደድ ነው። ቤተሰብ የሚጠላ የለም፣ ሀገሩን የሚጠላ የለም። አሁን ልባችን እዚህ እንኳን ብንሆን ሀገር አይሆንም። ገንዘብም እኮ ያገኘው ወደዛ ነው። እዚህ ሆነው አንዳንዱ ቤት የሚዛን እኮ ነው ያስባል። ሁሉ ነገር ልቡ ያለው መጥፋት ማለት ነው። ልቡ ያለው እዚህ ልኑር እንጂ ሀገራችን ኢትዮጵያ አይደል? ስለዚህ አብርሃምም ይላል ተው ያለው እንደዛም ከወጣን ይሻላል። አንተ ሀገር የለህም፣ በሄድክበት ሀገር ሁሉ ያንተ ነው። ክርስቲያን የኔ ነው ብለው ውጥኛ አይሄድም። ምድራዊ ኑሮ እግዚአብሔር ሰማያዊ ስፍራና ቦታ ስላዘጋጀለት ምድር ሁሉ የሱ ነች፣ የዓለም ሁሉ ነች። ስለዚህ ድንኳን ኑሮ ስንኖር የኔ ነው ብለን ውጥኝ ማለት የለብን። ምክንያቱም እግዚአብሔር አንድ ቀን የጠራን ጊዜ ይመጣል። ስለዚህ ነው እግዚአብሔር የተሻለ ስፍራና ቦታ ሶስት ነገሮችን ተናገረውና ሰባት ነገሮችን አሁን ፈጠን ብዬ ላሳያችሁ። እግዚአብሔር አብርሃም የሰጠው ተስፋ ሰባት ተስፋዎች ይዟል። አንደኛ በጽፉት ወይ አብራችሁ ብትይዙ አንደኛ ታላቅ ሕዝብ አደርጋለሁ። ከዛ ስትወጣ አለበት ስትወጣ ከወደድከው ስትወጣ የኔ ነው ብለህ ብትይ ካልከው ነገር ስትወጣ ምን አደርጋለሁ? ከነገር በሉ ታላቅ ሕዝብ አደርጋለሁ፣ ገናና አደርጋለሁ ይላል። ታላቅ ሕዝብ አደርጋለሁ። ሕዝብ ነው፣ ገና አንድ ሰው ገና ልጅም የለው ይታወቅም አልመጣም። ሕዝብ አደርጋለሁ። ክብር ለእግዚአብሔር አምላካችን ይሁን። ዛሬም እግዚአብሔር ትንሹ ነገር በእግዚአብሔር ፊት እይታ እያየ እናንተን የሚላችሁ ታላቅ ለመሆን ታላቅ ነገር ለማግኘት ካላችሁበት ውጡ። ጥቂት ነገርን በሱ ላይ ከተቀመጣችሁበት እግዚአብሔር አይቶ ትልቅ ነገር የተሻለ ያለው እግዚአብሔር ውጡ ይላችሁ። የሰራዊት ጌታ እግዚአብሔር ድምፅ ያሰማላችኋል። ዛሬ ታላቅ ሕዝብ አደርግሃለሁ። እግዚአብሔር የሰው ልጆችን ለመባረክ ገና ከመጀመሪያው የነበረው ሐሳቡ ዘፍጥረት ምዕራፍ 1:28 ላይ ምንድነው ያለው? ብዙ ተባዙ ምድርን ሁሉ ምንም ሙሉ ነው ያለው። ያንን በአብርሃም ነው የፈጸመው። ክብር ለእግዚአብሔር አምላካችን ይሁን። ኢየሱስ ጌታ ነው። በእናንተ እግዚአብሔር አጀንዳ እንዲፈጽም ከፈለገ እግዚአብሔር በትውልዱ መካከል የሚያድን ነገር ማምጣት እንዲችል ፈቃድ መስጠት ከፈለጋችሁ አላችሁ። አንደኛ እግዚአብሔር የሚያደርገው ታላቅ ሕዝብ አደርግሃለሁ። ታላቅ ነው፣ ዝም ብሎ ሕዝብ አይደለም ያለው። ታላቅ ሕዝብ ምንድን ነው? የሚያስፈራ ሕዝብ። እስራኤልን ተመልከቱ። እስካሁን ድረስ እስራኤልን ተመልከቱ። ጥቂት ሕዝብ ነው፣ ግን ዓለም ሁሉ ይፈራል። ያሁን እኮ እስራኤልን እኮ ይላል። የጥንቱ እስራኤል እስካሁን ይዞ የመጣው እስራኤል የአሁኑ የተስፋ ምድር እስራኤል አሁን ያለችው ሕዝብ ሁሉ አይፈራም። ሕዝብ ሁሉ ይፈራል። ሕዝብ ሁሉ ያከብራል። ለምን? እግዚአብሔር ስለመረጠ፣ ተስፋ ቃሉ ስለገባ፣ እግዚአብሔር በተስፋ ቃሉ መሰረት ስለሚሰራ ማንም ይፈራል። ጥቂት ሕዝብ ናቸው፣
ነገር ግን ዓለምን ሁሉ ተጥሎ ያመጣ ህዝብ ነው። ጥቂት ህዝብ ነው ተጥሎ ለዓለም ሁሉ ያመጣ ህዝብ እንደሆነ እንመለከታለን። ለምን ገናና አደርጋለሁ እንዳለ እግዚአብሔር ገናና አድርጓል። በየሀገሩ ተመልከቱ፣ በየስፍራ ተመልከቱ፣ በየዓለማት እዚህ አሜሪካ ተመልከቱ፣ አውሮፓ ተመልከቱ። የእስራኤል ዘር ጁሾች በጣም የተማሩ ናቸው፣ ሀብታሞች ናቸው፣ የሚያስፈሩ ናቸው። ብዙ ነገር አለ። ለምንድን ነው እግዚአብሔር ተስፋ ቃል በአብርሃም የገባው ተስፋ ቃል ይጠብቅ ዘንድ ህዝቡ የትም ቢሆኑ ኃጢአተኛ የሆኑ ምንም ቢሆኑ እግዚአብሔር ተስፋ ቃልን የሚጠብቅ ጌታ ስለሆነ በአብርሃም በኩል የመጣው ለእስራኤል ህዝብ የተሰጠው ተስፋ እስከ ዛሬ ድረስ ገናና ሆኖ ይኖራል። ክብር ለእግዚአብሔር አምላካችን ይሁን። ገናና ህዝብ ታላቅ ህዝብ አደርግሃለሁ አለ። ዘፍጥረት 1:28 ብያቸዋል። አንደኛ ታላቅ ህዝብ አደርጋቸዋለሁ አለ። ሁለተኛ ተመልከቱ፣ እባርክሃለሁ አለ። እባርክሃለሁ እግዚአብሔር እስቲ ይባርከኛል። እግዚአብሔር ይባርካችሁ እንዳላችሁ እግዚአብሔር ይባርካችሁ። ልጆቻችሁን ዘንድ እግዚአብሔር በጤንነት ይባርካችሁ። እግዚአብሔር በገንዘብ ይባርካችሁ። እግዚአብሔር በሰላም ይባርካችሁ። እግዚአብሔር በነገር ሁሉ ይባርካችሁ። በረከት ወደ ቤታችሁ ይግባ፣ ጓዳችሁ ይግባ፣ ህይወታችሁ ይግባ። እግዚአብሔር ይባርካችሁ። አብርሃምን እንደባረከ ዛሬም እናንተን እግዚአብሔር ይባርክ። ይባርካለሁ አለ። ይህ ዝም ብሎ ተራ በረከት ሳይሆን የተሻለ ሰማያዊ በረከት፣ የማይጠፋ የከበረ የማያረጅ በረከት ተመልከቱ። ምድራዊ ብቻ ሳይሆን ሰማያዊ ምድራዊ በረከት እግዚአብሔር ይባርክ። በሰማይ ሰማያት ያለው እግዚአብሔር ህዝቡን ይባርክ ያውቃል። በምድራዊ ቀን መባረክ ያውቃል። እግዚአብሔር የያዘ ሰው ምንም ጎደሎነት አይሰማው፣ ባዶነት አይሰማው። ክብር ለእግዚአብሔር ለአምላካችን ይሁን። ይባርካለሁ አለ። ዝም ብሎ ተራ በረከት ሳይሆን ለበረከት ትሆናለህ። የአብርሃም በረከት እያለ ነው። ክብር ለእግዚአብሔር አምላካችን ይሁን። ስሙ ይባረክ። ይባርካለሁ አለ። ሁለተኛ ሶስተኛ ስምን ገናና አደርጋለሁ። ገናና በለው። ስሜ ምን አደርጋለሁ? ምንድን ነው ገናና? ታላቅ በቃ የሚያስፈራ ስሙን ሲያዩ ብዙዎች ይደነግጣሉ። ስሙ ገናና፣ ማንም በፊቱ እንዳይቆም፣ ጠላቶቹ በፊቱ እንዳይቆም ገናና ነው። ገናና እግዚአብሔር ስማችሁ፣ ቤታችሁ፣ ህይወታችሁ ገናና ያደርጋል። ጠላት እንዲደነግጥ፣ እንዲፈራ፣ ጨለማ እንዲደነግጥ ስሜ ገናና አደርጋለሁ። የሚያስፈራ ስም ብዙዎች ጠርተው መልስ የሚያገኙ ስም ምን ማለት ነው? እኛ አሁን ስንጸልይ የአብርሃም የይስሐቅ ብለን ነው የምንጀምረው። ስሙ ገናና ስለሆነ እግዚአብሔር እንኳን ስንጠይቅ አብርሃም አምላክ የይስሐቅ አምላክ ብንለው እንዲሁ አለ። ስሙ ገናና ስለሆነ ከጥንት ጀምሮ ተይዞ የመጣው እኛ ጋር ወደፊትም የሚሄድ ስለዚህ ገናና ስለሆነ አንድ የተራ ሰው በጸሎት ይሁን በምንም የተራ ሰው ሀብታም ይሁን የሆነ ሰው ቢሆን ማለት በእግዚአብሔር የተጠራ ተስፋው ያለ ሰው ገናና ገንዘብ ስላለው አለ፣ ንብረት ስላለው አይደለም። አሁን ስንጸልይ የሆነ ሀብታም ስም ጠርተን አናስገባው። ነገር ግን ድሃ የሆነ አብርሃም በብዙ ነገር ተስፋው እስከሚወርስ ድረስ በብዙ ጥያቄ የተመላለሰው አብርሃም ስሙ ገናና ስለሆነ በዘመናት ሁሉ ይነገራል። ክብር ለእግዚአብሔር ይሁን። በዘመናት ሁሉ ይነገራል። ስለዚህ እኔ ኢንካሬጅ የሚያደርጋችሁ ብዙ ነገር ላይታይ ይችላል። በሕይወታችሁ በቤታችሁ ላይታይ ይችላል። እግዚአብሔር ካለ ግን ገናና ቤታችሁ ይሆናል። ሕይወታችሁ ገናና ይሆናል። እግዚአብሔር ከእናንተ ጋር ከሆነ ከማንም በላይ እናንተ ገናና ናችሁ፣ የተባረካችሁ ናችሁ። ክብር ሁሉ ለእግዚአብሔር አምላካችን ነው። የገናና ጠላት በፊቱ የማይቆምበት የአብርሃም ስም እግዚአብሔር ገናና አደረገ። ያ ስም ነው ዛሬ ድረስ ወደ እኛ መጥቶ ያዳነ። ለአብርሃም የገባውን ቃል እረሳለሁ ብሎ እንኳን እግዚአብሔር የምናገረው ለዛ ነው። ስሜን ገናና አደርጋለሁ፣ ስሜን ከፍ አደርጋለሁ አለ። ክብር ለእግዚአብሔር ነው። ስሙን ከፍ ያደርጋል እግዚአብሔር። እግዚአብሔር የጠራን እኛንም ይለጣል። ስማችን እግዚአብሔር በሰማይ ጽፏል፣ በምድርም ላይ ደግሞ ለዓለም ተጽዕኖ እያመጣን እያስፈራን እንድንኖር እግዚአብሔር ጠርቶናል። የሆነ ተራ ሰዎች ሆነን ከማንም ጋር እንድንመላለስ አለ። እግዚአብሔር ግን የተሻለ ነገር በእኛ ህይወት ስላለ
በክርስቶስ ኢየሱስ ከዳንን በኋላ ሕይወታችን ማንነታችን በክብሩ ጎልቶ ገናና ነው ሞገሳት። ስለዚህ ያንን ማየት ብቻ አይደል የበራ ሰው እኔ ተራ ነኝ እኔ ይሄ ነኝ ብለን በተራነት እንዳንኖር ተራነትን አውጥተን እግዚአብሔር ወደ ከበረ ጠርቶናል። የከበረው አምላክ ወደ ከበረ ስፍራና ቦታ ይጠርቶናል። ክብር ለእግዚአብሔር ይሁን። አንቺ ተራ አይደለሽም። አንቺ ተራ አይደለሽም። አንቺ ተራ አንተ ተራ አይደላችሁ። ተራ አይደላችሁ። እናንተ የከበራችሁ ናችሁ። የእግዚአብሔር ዕቃ ናችሁ። የእግዚአብሔር መሳሪያ ናችሁ። ተመልከቱ። እግዚአብሔር ሶስት ነገር ጠይቆት ሰባት መሰረታዊ ነገር። ሶስተኛ ስሜ ገናና አደርገዋለሁ። አራተኛ ለሌሎቹ በረከት ይሆናል። አቤት አቤት እንዴት ደስ ያሰኛል። ለማን? ለራሴ በረከት። ብዙ ጊዜ ሰው አምሮ ድሃ ከሆነ ምንም እንኳን ይኖረው ከራሱ አያልፍም። አምሮ ድሃ ነው። ገንዘብ እኮ ሙሉ ብዙ አለ፣ ግን አምሮ ድሃ እንደ ሰዎችን ይገርማል። አምሮ ድሃ ኖሮ እንደሌለው የሚሆን ከራሱ የማያል ለእግዚአብሔር መንግስት ለሌሎቹ የማይበቃ ትንሽ ሐዋርያ ጳውሎስ ምንም ነገር የለንም ለሌሎቹ በረከት እንሆናለን። እኛ ድሆች ነን፣ ሌሎቹ ሀብታሞች እናደርጋለን። ምንም ነገር የለም እንዳለን አድርገን ሌሎቹን እንባርካለን። ማሻ በጌታ በኢየሱስ መንፈስ ገባባቸው። የድህነት ጉስቁልና ሰው ያለው በእጁ ያለው እንደሌለው ጎስቋላ ወር በጠዋት ማኛ ኘኘኘኘኘ ይህንን መንፈስ እግዚአብሔር ይስበር። ክርስቲያን ሆነው በሰማያዊ ስፍራ ተቀምጦ ባለው እግዚአብሔር እንደሚባርከው 2 ዓሣና 5 እንጀራ ለ12,000 በላይ የሆነ ለ5,000 በላይ ህዝብ እንደሚመግብ በእኛም እጅ ያለው ትንሹ ነገር ይበዛል። ክብር ለእግዚአብሔር ይሁን። እግዚአብሔር ያለበት ጥቂት ነገር ለብዙ ይሆናል። ብዙ ጊዜ ሰዎች ድህነት አብሯቸው ስለገባ እግዚአብሔር የሰጣቸው በረከት አንዳንዶች 2 ወር ስራ እየሰሩ እንኳን 7 ቀን እየሰሩ እንኳን ድሃ ናቸው። የአእምሮ ድህነት አእምሮ ጉስቁል ያለ ሁሉ ነገር አላቸው። የመጠቀም አእምሮ ባዶነት ስላለ ድሃ ብሎ ይኖራል ከራሱ አለ። እዚህ ግን እግዚአብሔር የጠራው አብርሃም እኔንም እግዚአብሔር የጠራኝ እናንተንም የጠራው ከነቅድሙ የሚላቸው ሰዎችን እግዚአብሔር የጠራው ለዚህ ነው። ምን ብለዋል? ለሌሎቹ በረከት ይሆናል። በአንተ እጅ ነው ተርፎ ቤት ሞልቷል። ጥቂት ነገር ካለ ይባርካለሁ፣ ለሌሎቹ ይሰጣል። አሜን አሜን አሜን። ኢየሱስ ክርስቶስ ጌታ ነው። ጥቂቱን እግዚአብሔር መባረክ ይላል። በጥቂቱ ያልታመነ ለብዙ አይሾምም የሚለው እግዚአብሔር ለምንድን ነው? ብዙዎቻችን በረከት የተያዘው ያለን እንኳን በረከት በዚህ ስናደርግ በዚህ ወጥቶ የሚሄደው ብዙ ነገር ባርከንም እንኳን ፈቀቅ ስለማንል ብዙ ሰዎች እግዚአብሔር ብዙ ባርካቸው እንኳን ፈቀቅ አይሉ ታጥሩ ጥቂት ስለሆነ አይደለም ሰዎች ንፉግ የሚሆኑ እግዚአብሔር ብዙ ቢባርካቸው ንፉግ ናቸው፣ አይንቀሳቀሱም። ግን ታማኝነታቸው ብታውቁ ትንሽ ነገር ያለው ሰው ለሌሎቹ በረከት ነው። ክብር ለእግዚአብሔር ነው። በረከት በሆነ ቁጥር በረከት በሱ ይጨምራል። በረከት በሆነ ቁጥር በቤቱ ይጨምራል፣ በባንኩ ይጨምራል፣ በሕይወቱ ይጨምራል። ስለዚህ ነው በዚህ ስፍራ ለሌሎቹ በረከት ይሆናል። እንደደስ ያሰኛል። ከራሳችሁ ለሌሎቹ በረከት ክርስትና የገባው ክርስቲያን የሚል ሰው ለወንድሙ ለእህቱ የሚኖር ክብር ለእግዚአብሔር ነው። ክርስትና ሞቶ ለሌሎቹ መኖር ነው። ይሄ ግልጽ ነው። በቃ ክርስትና እየተፈራገጡ ተነቀው በዚህ ገባኝ በዛ ወጣው ያሉ ይልቀቁኝ ያሉ የሚኖሩበት አለ። ለሌሎቹ ነው፣ ለሌሎቹ በረከት ነው፣ ለሌሎቹ መልስ ነው። እናንተን ሲያዩ እግዚአብሔርን ሰዎች ማመስገን አለባቸው። ይሄ ነው በማቴዎስ ላይ ይሄ ነው የሚለው ማቴዎስ 6:5-6 አካባቢ ብለው እግዚአብሔር የእናንተን ብርሃን በእናንተ ላይ ብርሃንን አይተው ሰዎች እግዚአብሔርን እንዲያመሰግኑ የእናንተ ብርሃን ነው። ቀጥታ የሚለው የእናንተን መልካምነት አይተው
እግዚአብሔርን እንዲያመሰግኑ ሰዎች ብርሃናችሁ ሁሉ በሰው ፊት ይብራ። አሜን። ብርሃናችሁ ምንድን ነው? ብርሃን በሆነ ነገር ብርሃን የምንለው አይደለም። ለምሳሌ ብርሃን ህይወታችሁ፣ በረከታችሁ፣ ሼር ማድረጋችሁ፣ ቅንነታችሁ፣ በጎነታችሁ፣ ለሰው መኖራችሁ፣ ሰዎች ያስኖሩ እኔ ያለሁልህ ብለን መልስ መሆናችሁ ያ ነው ብርሃን። ብርሃናችሁ አንዳንድ ሰው አይታችሁ ከሆነ የሆነ ሰው ስትጠሩ መልካም ሰው ከሆነ ደስ ይላችኋል። የሆነ ክፉ ነገር አቆሉት ስሙ እንኳን ሲጠራ አትወዱ። ለምንድን ነው? ስራው ማንነቱ። ሰዎች እኛን ሲያስቡ የእኛ ስም ሲጠሩ ታሰር እንዳይ ሲባል የሆነ ነገር ፊታቸው ቢታይ ከሆነ ችግር አለ። የእናንተ ስም ሲጠራ እሱ የሚሉ ከሆነ ችግር አለ። እኛ መልስ ለመሆን ተጠርተናል። እኛ በረከት ለመሆን ተጠርተናል። እኛ ለሌሎቹ መኖር ተጠርተናል። የወደቀው ለማንሳት በተለይ እዚህ አስቸጋሪ ጊዜ ቃውጥ ጊዜ እኛ ግን እዛው ብቻ ቤት እንድንቀር እግዚአብሔር ያደርጋል። ብዙዎች ቤታቸው ተቸገሩዋል። ብዙዎች በችግር ውስጥ ያሉትን ደውለን ይሁን ቤታቸው ሄደን ይሁን እንደምንም ብለን እንዴት ናቸው ልንል እግዚአብሔር ይፈልጋል። በረከት መሆን ያ አብርሃምንም እግዚአብሔር በረከት ያደረገው ከራሱ አልፎ ለሌላ እግዚአብሔር ሲባርካችሁ፣ እግዚአብሔር ሲሰጣችሁ፣ እግዚአብሔር ቤታችሁ ሲሞላ፣ ስራ ሲሰጣችሁ፣ ገንዘብ ስታገኙ፣ ቼክ በየሳምንቱ ብታገኙት ሰዎች እግዚአብሔር ከራሳችሁ አልፋችሁ ለሌሎቹም እንድትኖሩ እንጂ እንደናንተ በየሳምንቱ ቼክ የማያገኝ ስለሚኖር ለሌሎቹ አስቡ። ሐዋርያት ገላትያ ላይ ያሉት እንደዚህ ነው። አገልግሎቱ ለሌሎቹ ሼር ሲያደርጉ እንደዚህ ያሉ ይላል። ልቤ የሚነካው አጥንትና ድሆችን ብቻ ማሰቡን እንዳታቋርጡ ብሎ ማስራፈት ይላል። ድሆችን አስቧቸው። አገልግሎቱ ትራንስፈር እያደረጉ ናቸው። እኛ በዚህ እናገለግላለን፣ እናንተ በዚህ አገልግሎ እያሉ ባሉበት ጊዜ ድሆችን እንዳትረሷቸው። ድሆች አሉ ዘጠናት ማለት በገንዘብ ድህነት ሊሆን ይችላል፣ በመንፈሳዊ ድህነት ሊሆን ይችላል። ድሆች ስለዚህ በማዕከላችን ያሉ በቤታችን ይሁን በጎረቤት የትም ይሁን ሀገር ቤት ይሁን በረከት መሆን እግዚአብሔር የሚፈልገው ይሄ ነው። ከራሳቸው አልፋቸው የሌላ አንድ ጊዜ አለት ይሄድ ስለ ራሷ ብቻ ጸልያለች። ከሚያቶታ ሚል ነው ሁሉ ጊዜ ለኔ ለእናት ለአባት ለወንድም ላይ እዛ ነው አንዱ ሰው ክርስቲያን ሰው አንቺ ከራስሽ ምናቶች ጸሎትሽ ለምን ለሌሎቹ ምክንያቱም ለሌሎቹ ስንጸልይ በጸለይነው ያለ በረከት ወደ እኛ ይመጣል። ይሄ ማለት ለሌሎቹ ስንባርክ የባረክነው በረከት ተፈሮ ወደ እኛ ይመጣል ብለው ሰው አስተማረ። ከዛም በኋላ ጸሎቷ ቀጠለች። ያለች ትንሽ ቀየረ አለችና ለሌሎች ባረክልና ለማለት አባት ማለት ያንሰን ባረክልኝ ያለች ከዛ ለሞት ያንሰ የሷል ማለት በቀሰው ነው እዛው ስለዚህ ከራሳችን ከራሴ ወጣ ነው። እዚህ ኦንላይን ያላችሁ ከራሴ ወጣ ነው። እግዚአብሔር ከራሴ ወጥቼ ለሌሎቹ በረከት፣ ለቤተ ክርስቲያን በረከት፣ ለመንግስት በረከት፣ ለእግዚአብሔር ስራ፣ ለኪንግደም ለወንጌል ስራ በረከት እንዲሆን ጠርቶኛል። ከራሴ አልፋለሁ። ንፉግ አልሆንም። እጄን ዘረጋለሁ። ልቤን ከፍታለሁ። ክብር ለእግዚአብሔር አምላካችን። አብርሃም ይሄ ነው። ለሌሎቹ በረከት ምንም እኮ አብርሃም የለው ባልሆኑ ይዘው የወጣ ነገር የለም። ግን ምን ትሆናለህ? ለበረከት ትሆናለህ። እግዚአብሔር በእውነት በረከት ያድርጋችሁ። እጆቻችሁ ዘንድ በጌታ በኢየሱስ የንፉግነት መንፈስ የተሰበረ ይሁን። አምላካችን ሆይ እጅ እንዳንዘረጋ ልባችን እንዳንከፍት ያደረገን ጌታ ሁሉ ነገር እያለን ድሆች ያደረገን ሰቀቀኖች ያደረገን በኢየሱስ ስም ከቅዱሳን ጓዳና ልብ እጅ ከባንካቸው ከሕይወታቸው የተሰበረ ይሁን። ከአእምሮ ድህነት በጌታ በኢየሱስ እንድታወጣ እንጸልያለን።
ትልቅ አምላክ ይዘን ትልቁ በረከት ይዘን ለበለጠ እግዚአብሔር ሊባርከን ሲፈልግ በትንሹ ረክተን ደግሞ ፈቀቅ እንዳንል እዛው እኔ ሚሚ ብቻ እንድንል አልተጠራንምና ይህ መንፈስ በኢየሱስ ወቃው የተነሳ ይሁን። እግዚአብሔር ሆይ እንደ ቃልህ ለብዙዎች በረከት አድርግ። አምስተኛ የሚባርኩን ይባርካል። አንደኛ ታላቅ ሕዝብ አደርግሃለሁ፣ ሁለተኛ ይባርካለሁ፣ ሶስተኛ ስሜ ገናና አደርጋለሁ፣ አራተኛ ለሌሎቹ በረከት ትሆናለህ፣ አምስተኛ የሚባርኩን ይባርካለሁ፣ ስድስተኛ የሚረግሙን እረግማለሁ። የሚባርኩን ይባርካል፣ የሚረግሙን በጣም ደስ የሚለው እኛ ቤት እኛ ህይወት እኛ መንደር እኛ ሰፈር የሚሰራው በረከት ነው። አሜን። በረከት ነው የሚሰራው እንጂ እርግማን አይሰራም። ጠንቋዮች፣ መተተኞች፣ ቃልቻዎች የተለያዩ ስማቸውን ጥሩ እነሱ ቢረግሙ ብዙ ነገር ቢያደርጉ እኛ ሰፈር አይሰራም። ለምን? እግዚአብሔር ብዙ ጊዜ ኮንፈረንስ ሲዘጋጅ መርገም መሰበር ኮንፈረንስ ላሉ በርግጥ ለመዳን የሚመጡ በተለያየ ነገር የታሰሩ መውጣት አለባቸው። ነገር ግን ለክርስቲያኖች ክርስቶስን ካገኙ በኋላ መርገም ተሰብረዋል። ዛሬ የሚሰበር ኢየሱስ ክርስቶስ ጌታ ነው። ሃሌሉያ አሜን። ክርስቶስን ስናገኝ መርገም ተሰበረ። መርገም በእኛ ላይ አይሰራም። መተት በእኛ ላይ አይሰራም። ጥንቆላ በእኛ ላይ አይሰራም። ስለዚህ በያዕቆብ ቤት ጥንቆላ አይሰራም። በእስራኤል ላይ መተት አይሰራም ነው አይሰራም። ካንስል ተደርጓል። በደሙ ካንስል ተደርጓል። በኃይሉ ካንስል ተደርጓል። እኛ ሰበር እኛ መንደር ቦታ አይመጣም። እኛ ሰበር እኛ መንደር ጥንቆላ አይሰራም። መተት አይሰራም። ቃልቻ አይሰራም። መርገም አይሰራም። መርገማችን በመስቀል ላይ ኢየሱስ ክርስቶስ አንድና ለመጨረሻ ተፈጸመ ብሎ በዛ ጨርሶታል። መዝገቡ እዛ ተሰቅሎ ተፈጸመ ብሏል። ክብር ለእግዚአብሔር ይሁን። አትደናበሩ። እርግማን የተለያየ መተት እኛ ጎትተን ካላመጣነው አንድና ለመጨረሻ ድነናል። ሮሜ ምዕራፍ 8 ቁጥር 1 ላይ በክርስቶስ ኢየሱስ ያሉት ኩነኔ የለባቸውም ይላል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ አሜን። ኩነኔ የለባቸው፣ አትኮነኑ። በምንም ኩነኔ እኛ የለም፣ እኛ ቤት የለም፣ እኛ ህይወት የለም። ኩነኔያችን ኢየሱስ ክርስቶስ ወስዶታል። ስለዚህ ቢባርኩን ምን አደርጋለሁ? ይባርካሉ። ምረግሙን እንደውም ይረገማሉ ነው። ስለዚህ ሰዎች ቢረግሙ ቢሰባሰቡ ምንም ቢያደርጉ ወደኛ ይደርሳል። አንድ ጊዜ እንደውም ኢትዮጵያ እንደዚህ አለ። አንድ ክርስቲያን ብርቱ ክርስቲያን ይጸልያል። አንድ ሰፈር ይኖራል። በዙሪያ ያሉ በሙሉ የማያምኑ ሰዎች ናቸው። ነገር ግን በሱ ቤት እሳት አለ። ክብር ለእግዚአብሔር ይሁን። እሳት አለ። እናንተ ቤት እሳት አለ። ስሙ ሲጠሩ ከተማ ይናወጣል። ስሙ ሲጠሩ መንደር እዛ ጥንቆላ የተደረገ ነገር እባብ ሊሆን ይችላል። መተት ቃልቻ ሊሆን ይችላል። ከሰዎች የተለያዩ መተቶች በቤታቸው አስቀምጠው ከሆነ ክርስቲያን ሰፈር መንደር ካለ እሳት ይሆናል። እሳት ይሆናል። እሳት ይሁን ዛሬ በጌታ በኢየሱስ እሳት ይሁን። ስለዚህ እነዚህ ሰዎች በዙሪያ ይረበሻሉ፣ ሰላም ያጣሉ፣ ይታወቃሉ። ምክንያቱም ሰውየው ይጸልያል፣ ያነባል፣ ይጸልያል፣ ይጾማል፣ ያመልካል፣ ይዘምራል፣ እልል ይላል። ቤቱ ገብቶ ሰፈሩ መንደሩ ይናወጥ ነበርና ፈሩት። ክርስቲያን እንደሆነ አወቁትና መጨረሻ ስራው መቼም ሰይጣን ምን ያደርጋል? ዶሮ ገዙና በዛ ላይ ርግማን አድርገው ረግሞት በደንብ ሰብሰብ አድርገው ረግሞት በግቢው ላይ ይላል። ሰውየውም የባዛ አይደለም። ያንን ዶሮ ይወስድና በስሙ ጸልየው አርዶ ይበል። ሃሌሉያ። እሱ ቦታዋል ብሎ ሲጠብቁ ያንን የበላውን እያፈሳ ወንጌል ለመስበክ ኢየሱስ ያድናል እያለ ሃሌሉያ እያለ በየዕለቱ በየሳምንቱ ይሄዳል። አሁንም ጠንቋዩን እየተሻለ ጠንቋይ ጋር ይሄዱና ሌላ ዶሮ አምጥተው በዛ አስቆንጥሮ ይጥላሉ ግቢ ላይ። አሁንም ሰውየው የዋዛ አይደለም። ያንተና ይበላል ምንም ማለት ከመቼው አደጋ ጋጠረው ከመቼው ፋሚሊው እንደዚህ የሆነ ሲጠብቁት እሱ እንደውም እየወፈረ እየጨመረ በረከቱ እየጨመረ ይሄዳል። ብዙ ጊዜ ጠላት ጎን
ስለዚህ ነው እስራኤል ሕዝብን ያ ባላም ከባላቅ ጋር ሲነጋገሩ ምን አለ እንዴ የተባረከው ሕዝብ እኔ ልገም ይረግማቸው ማለት ኢየሱስ ክርስቶስ ጌታ አለኝ። የተባረከው ሕዝብ እንዴት ይረገማል? ማን ነው የባረከው? ሰማይና ምድር የፈጠረው አምላክ የባረከው በረከት ቤት በእናንተ ቤት ግባን አይገራ ሰዎች ይድከሙ እንጂ ሰፈር መንደር የፈለገ ያድርጉ እንጂ እኛ ቤት ደሙ በግንባራችን ላይ አለ፣ ደሙ ጉበናችን ላይ አለ፣ ደሙ ቤታችን ላይ አለ፣ ደሙ ልጆቻችን ላይ አለ፣ ደሙ በእኛ ነገር ላይ አለ፣ መኪናችን ላይ አለ። እንደዚህ ቢሆነው ለምንድን ነው የተለየ ለእግዚአብሔር የተለዩ ሰዎች ሁሉ ጊዜ ጥበቃው ምሕረቱ ቸርነቱ ከእነሱ ጋር ምሕረቱ የጠነከረ ክብር ለእግዚአብሔር አምላካችን ነው። የሚባርኩን ይባርካል፣ የሚረግሙን ምን ይሆናል? ይረግማል። በቃ እየረገሙ እርግማኑ የራሳቸው ይመለስ ተነጥረው ዋ በድንጋይ ላይ ሲደፈሩ ይነጠራል። እንደዛ እያለ ስለዚህ እግዚአብሔር ይባርካል፣ የሚረግሙን ደግሞ ይረገማል። አራት ነው። ሰባተኛ እዚህ ያለው ሪፖርት እያነበብኩ ያለ እግዚአብሔር አብርሃምን አለው ሀገሬ ከዘመዶች ከአባቶች ቤት ተለይተ እኔም ወደሚያሳይ ምድር ውጣ። ተለይተ የሚለውን አስብ። ከተለየ በኋላም የሆነው ተመልከት። ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስሜን አከብራለሁ፣ ለበረከት ይሁን። የሚባርኩ ይባርካል፣ የሚረግሙን ይረግማሉ። መጨረሻ ተመልከቱ። ይህን ተናግሬ ሊጨርስ በደንብ ትሰሙኛላችሁ። የምድር ነገሮች ሁሉ ባንተ የተከፈሩ ነው። የምድር ነገሮች ሁሉ ባንተ ይባረካሉ። አቤት አቤት አቤት! የምድር ነገሮች ሁሉ ሰሜን፣ ደቡብ ያለ ምስራቅ፣ ምዕራብ ያለ ነገሮች ሁሉ የሰው ዘር ሁሉ ምን ይሆናል? ባንተ ይባረካል። ክብር ሁሉ ለእግዚአብሔር አምላካችን ነው። በምድር የሚኖሩ ሕዝቦች በአዲሱ ትርጉም ላይ ነው። በምድር የሚኖሩ ሕዝቦች ባንተ አማካይነት ይባረካል። ደስታችን ቃሉ ባንተ አማካይነት ምክንያት ይሆናል። ምክንያት አንተ ትሆናለህ። ምን ይሆናል? እነሱ ይባረካል። አንተ ምክንያት ትሆናለህ። መንገድ ሲያልፍ ለጴጥሮስ ለጳውሎስም በሚያገለግሉበት ጊዜ ጥላቸው ይፈወስ ነበር። በረከት መሆኑ አብርሃምን መንገድ ሲያልፍ መንገድ ያለፈበት መንገድ የራሱ በረከት የገባበት ቤት በረከት። ክብር ለእግዚአብሔር። ማንን? ትልቁን እግዚአብሔር የከበረውን እግዚአብሔር ተሸክሞ ስለሚገባው ቤት በረከት ይላቸው። አቤት 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 አቤት! በምድር የሚኖሩ ሕዝቦች ባንተ አማካኝነት ይባረካሉ። ምክንያት ይሆናል። አቤት! ምክንያት ያርጋችሁ እግዚአብሔር፣ ምክንያት ያርጋችሁ። ምክንያት ያርጎ እግዚአብሔር እናንተን ከጨለማ ወደ ደነቀ ብርሃን ይዞ ይጥራል። የታመሙትን በእናንተ እግዚአብሔር ይፈውስ። የተሰበሩትን እግዚአብሔር በእናንተ ያጽናና። የተሰበሩት በእናንተ እግዚአብሔር በእውነት ቀንበራቸው ነፃ አውጥቶ ጌታ መጽናናት ይስጥ። ያቁም። ምክንያት ነው። እስቲ ምክንያት ሆናለሁ ማለት እግዚአብሔር ለመልካም ነገር ምክንያት ያርጋችሁ። ለበረከት ምክንያት ምክንያት እግዚአብሔር እኛን ለምክንያት አድርጎ ዓለምን ውስጥ ብርሃን እንዲሆን ጨው እንዲሆን ፈለገ። ስለዚህ አብርሃምን ለምክንያት አደረገና አብርሃም ይስሐቅ እያለ ይስሐቅ ያዕቆብ እያለ ከዛ ዳዊት እያለ እሴይ ልጅ ዳዊት እያለ ወደ ክርስቶስ መጣ። ክርስቶስ እኛን ይላል። ክብር ለእግዚአብሔር ይሁን። ምክንያት ለምን? አብርሃም በከፈለው ዋጋ እኛ ዛሬ አብርሃም በከፈለው ዋጋ እኔና እናንተ ዛሬ ተመቻችቶን ሕይወት አግኝተን ብርሃን አግኝተን እንድንኖር ምን አደርጋለሁ? ለአሕዛብ ሁሉ ለሕዝብ ሁሉ ምን አደርጋለሁ? እባርክሃለሁ፣ ታላቅ ሕዝብ አደርግሃለሁ፣ እንዲሁ ምክንያት አደርግሃለሁ። እግዚአብሔር በእውነት ይህንን የሰማችሁ
በኋላም የሚሰሙ እግዚአብሔር መልካም ነገር ምክንያት ያደርጎ ይጠቅምባል። እግዚአብሔር የሚፈልገው ይሄ ማን ይሄድልኛል? ማን የኔን ብርሃን ለሌሎቹ ያሳያል? ማን የኔን ቤት ያገለግላል? ማን ያመልከኛል? ሰው ሁሉ በዚህ ዘመን ቢዚ ነው። ቢዚ ነው። የመንፈስ በኢየሱስ እግዚአብሔር ይጥራል። ምንም ሳያደርግ ሰው መንፈስ ስለ ቢዚ ነው ይላል። ምንም አላደረገም። ምንም ቢዚ አለ። እግዚአብሔር ለምክንያት ፈልጋቸዋል። መልአክ ፈልጋለ። በተቀመጣችሁበት እግዚአብሔር ሌሎቹ እናንተን ሲያይ በእናንተ ሰዎች እንዲፈወሱ እግዚአብሔር ይፈልጋል። ለበረከት ምክንያት ሊያደርገን ይፈልጋል። ሐዋርያት 13 እሱን አንብቤ እናጠቃለን። ሐዋርያት 13 እነዚህ በረከቶች በሙሉ በእናንተ በቅዱሳን ሁሉ አናት ላይ ይሁን። በእውነት ሰባቱ የተዘረዘረ ሐዋርያት 3 ቁጥር 25 እና 26 አገኛችሁ? ለዚህ ይላል በጌታ ስም አነባለሁ። እናንተ የነቢያት ልጆችና እግዚአብሔር አብርሃም በዘሩም የምድር ወገኖች ሁሉ ይባረካሉ ብሎ አባቶቻችን ጋር ያደረገው የኪዳን ልጆች ናችሁ። እናንተ ለግሜላሙ እናንተ እኔንና እናንተ የነቢያት ልጆችና እግዚአብሔር አብርሃም በዘሪ የምድር ወገኖች ሁሉ ይባረካል ብሎ አባቶቻችን ጋር ያደረገው የኪዳን ልጆች ናችሁ። ተመልከቱ። ለዘሪ የምድር ወገኖች ሁሉ ምን ይሆናል? አቤት ተነጋላችሁ፣ ይባረካሉ። በዘሪ የምድር ወገኖች ሁሉ በዘሪ አብርሃም የሚወጣው ከያዕቆብ ከይስሐቅ ከክርስቶስ ከእኛ ከእግዚአብሔር ዘር የመጣው ምን ይሆናሉ? ለምድሮች በረከት ይሆናል። ምድር ይባረካል የተባለው ከእኛ ጭምር 26 ተመልከቱ። ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቷል፣ እያንዳንዳችሁ ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰዷል። ማንን ነው? ክርስቶስን። እናንተ ይላል የምድር ሁሉ ነገዶች በእናንተ እንዲባረኩ የእግዚአብሔር ልጆች እንድትሆኑ አድርጓል። እንዲሁም ደግሞ ልጁ ብላቴና ክርስቶስ ኢየሱስን ወደ እናንተ ምድር ወደ እናንተ ልኳል። ለምን? ከክፋታችሁ ከአመፃችሁ ከተለያየ ነገር እየመለሰ ምን እንድትሆኑ ይባርካችሁ ዘንድ ይላል። ሁሉ እግዚአብሔር ከክፋታችሁ ከአመፃችሁ ከተለያየ ነገር እየመለሰ ያለው ያደረገው ክርስቶስ ከክፋታችን ከጨለማ ከራሳችን አሰሳሰብ ከተጨማለቅንበት ሕይወት እየመለሰ በፍቅሩ እየመለሰ በምሕረቱ እየመለሰ አሜን አሜን በቸርነቱ እየመለሰ በቃሉ እየመለሰ በርኅራኄው እየመለሰ ምን እያደረገ እየባረከ በምን በሰላም እየባረከ በደስታ እየባረከ በዘላለም ሕይወት እየባረከ በበረከቱ እየባረከ ከክፋታችን እየመለሰ የባረከን እግዚአብሔር ለዘላለም እየተባረከ ነው። ስለዚህ ጌታ እልል ይበል። ክብር ለእግዚአብሔር ይሁን። በእውነት ክብር ይገባዋል። ከክፋታችን ከአመፃችን ከተለያየ ነገር ከጥላቻ ሁሉ መልሶ የባረከን ጌታ ለዘላለም ለስሙ ክብር ይሁን። እግዚአብሔር ለራሱ አጀንዳ ሰዎችን ስለሚፈልጋቸው እንዲለዩ ይጠራቸዋል። ጥቂት ነገር ተውለው በታላቅ ተስፋ እንደሚባርክ ተመልክተናል። 7 ነጥቦች። ስንት ነገር ተውለው? 3 ነገር። በእናንተ ሕይወት ምናልባት አንድ ነገር ሊሆን ይችላል። ከእግዚአብሔር አስበልጣችሁ የወደዳችሁ እግዚአብሔር ተው የወደዳችሁ ኃጢአት ሊሆን ይችላል፣ በደል ሊሆን ይችላል። ልባችሁ አሁን ይነካ። ይሄ መርፌ ይሁን ቃሉ ዛሬ በዚህ ዕለት እዚህ ያላችሁ መተው ያቃታችሁ እግዚአብሔር የማይወደው እግዚአብሔር ተው ያለው መተው ያቃታችሁ በኢየሱስ በዚህ ቃል መርፌ ይሁንላችሁ። አሜን በሉ። ጮሁና አሜን በሉ። በጌታ በኢየሱስ
ዛሬ መተው ይሁን። ዛሬ በኢየሱስ የተራገፈ ይሁን። መተው ያቀታችሁ ተጣብቆ ድማችሁ ከሕይወታችሁ ጋር አልላቀቅም ብሎ ዘመናት የፈጀ የሸመገለ የሸበተ ነገር ኦንላይን የምትመለከቱ በዚህ ዕለት መለቀቅ ያልቻላችሁ የተለያየ ዓለም ፍቅር ሊሆን ይችላል፣ ኃጢአት ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። እግዚአብሔር ያስፈለጣችሁ ነገር ዛሬ በኢየሱስ ስም ይቆረጣል። ከተቆረጠ ደግሞ ዳግም ያብባልና በኢየሱስ ይነቀል ይላል። ይነቀል በኢየሱስ አንዴ ከተነቀለ ከዛም በኋላ ተመልሶ አይመጣም። ከተቆረጠ ደግሞ ተመልሶ ያብባልና በኢየሱስ ስም ከኛ ሕይወት ይቆረጥ። እየመለሰ አንድ ነገር ተናግሬ እግዚአብሔር ሕዝቡን የሚጠራ ግለሰብን ይጠራል፣ ቤተሰብን ይጠራል፣ ሕዝብን ይጠራል። ዛሬ ያየነው ቤተሰብን አብርሃምና ቤተሰቡ ነው ያየነው። እግዚአብሔር ከረዳን ከኖርን ግለሰቦችን እግዚአብሔር ይፈልጋል፣ ይጠራቸው። ተለዩ እንደነ ጳውሎስ እንደነ ኤርምያስ ተለዩልን። ግለሰብን ይጠራል፣ ቤተሰብን ይጠራል፣ ሕዝብን ይጠራል። እስራኤልን እግዚአብሔር ራሱ ለለየ። እነዚህ እግዚአብሔር ከረዳን እናያለን። አንድ ነገር እናገራቸው። እግዚአብሔር ተለዩኝ ስል የራሴ ቃል ሆነ ስል ለክብሩ ክብር ለእግዚአብሔር ነው። ላከብራችሁ ከበድ ያደርግ ባለም መካከል በሰዎች መካከል እንዳየነው ገናና ትሆናለህ አለ። ትባረካለህ አለ። ለበረከት ትሆናለህ አለ። ስሜ ገናና አደርጋለሁ አለ። ስሜን አከብረዋለሁ አለ። በእግዚአብሔር አምላክ ስጠራን እንዲሁ ዝም ብሎ ጠርቶን ተናግሮ እንድንኖር ሳይሆን ሊያከብረ ይጠራል። ኢየሱስ ክርስቶስ ጌታ ነው። ለብዙዎቹ መድኃኒት እንድንሆን ይጠራናል። እግዚአብሔር ለብዙዎቹ በረከት እንድንሆን እግዚአብሔር ይጠራል። እኔን በረከት ያገኝ በሉ ጌታ በኢየሱስ ስም። ዛሬ እናንተን ለበረከት ለጠራው እግዚአብሔር ዛሬ እናንተን ለቅባት ለጠራው ለጸጋ ለጠራው የወደቀውን ልታነሱ እግዚአብሔር ጠርቷችኋል። የወደቀውን አንስቶ እግዚአብሔር በክብሩ ለመጠቀም እናንተ ምክንያት ያደርጋል። ምክንያት ነው ያደረገው። በኔ ባንተ ይባረካሉ። ባንተ ምክንያት ዓለም ትባረካል፣ ነገድ ይባረካል፣ ሰው ዘር ይባረካል አለ። እኛንም እግዚአብሔር ምክንያት አድርጎ ሊጠቀመን ቀርቶናል። ተለዩልን። ለክብሩ ነው፣ ለቅባቱ፣ ለጸጋው፣ ለበረከቱ ነው። ለእግዚአብሔር ሞገስ ነው የተጠራ ነው። አሜን አሜን። ኢየሱስ ክርስቶስ ጌታ ነው። ቁሙና እንጸልያለን። ዛሬ ለበረከቱ የተጠራ ለቅባት የተጠራ ለሞገስ የተጠራ እኔ ነኝ ይበሉ። ዛሬ እኔ ነኝ እሱ እኔ ነኝ ይበሉ። ዛሬ እግዚአብሔር እለያለሁ ድምፅ ሰምቻለሁ፣ ለአንተ ክብር እቆማለሁ። ከዛሬ ጀምሮ እኔን ላከኝ፣ እኔን እንደወደድከው ተጠቀመ። ተለይ ከምትለው ነገር እለያለሁ፣ ተው የምትለኝን ነገር እተዋለሁ። አንተ ጠላውን ደግሞ እተዋለሁ፣ እጠላለሁ። አንተ የወደድከውን ይወዳለሁ። ከዛሬ ጀምሮ በሕይወቴ እንኳን አስፈልጬ አንተን የወደድኩትን ማንነት ቢኖር በኢየሱስ ክርስቶስ ስም ዛሬ ጨክናለሁ በሉት። ዛሬ እንጨክናለን። ዛሬ እንጨክናለን። ክብር ለኢየሱስ ይሁን። ዛሬ የሚጨክን ሰው አለ? ዛሬ በጥቂት ነገር ጨክናችሁ በሰባት እጥፍ የምትባረኩ ሰዎች ማሻተራባዲስ እግዚአብሔር ትልቅ ነው። እግዚአብሔር ጥቂት ነገር በእጁ ያለው ምንድን ነው ይላችኋል። ያንን እግዚአብሔር ብዙ አድርጎ ይባርካል። እግዚአብሔር ጥቂት ነገር ተው ይላችኋል፣ በሰባት እጥፍ ይባርካችኋል። አብርሃምን የባረከው ይሄ ነው። አብርሃም ለእኔና ለእናንተ ዛሬ በረከት ሆነ፣ ለአሕዛብ በረከት ሆነ፣ ለዓለም ሁሉ በረከት ሆነ። ለምን? እግዚአብሔር በጠራው መሰረት ጨከነ። የሚጨክን ሰው አለ? ዛሬ የሚጨክን እኔ ጨክናለሁ ማለት ተዋለሁ ማለት ካልተዋችሁ ሌላ ነገር የከበረው አይመጣም። በምድራዊ የተሻረ ነው ስትሉ እግዚአብሔር ለሰማያዊ ነገር ጠርቷችሁ የተሻረ ነገር የከበረ ነገር ጠርቷችሁ በተራ ነገር የምትገኙ ወገኖች ካላችሁ ዛሬ ተለዩለት። እግዚአብሔር ድምፁን ያመጣልና አብርሃም አንተ ሁን ዛሬ አንቺ አብርሃም ሁን፣ አንተ አብርሃም ሁን ዛሬ። አብርሃም እንደጨከነ ጨከነ። ማንኛውም ስፍራ ሄደ አለው። ማንኛውም ስፍራ ሄደ። እግዚአብሔር በብዙ ባረከ፣ በትውልድ ባረከ። ያለውን ቃል ያንን ሰባቱን በሙሉ እግዚአብሔር ፈጸመልን። ብዙዎቻችሁ ተስፋ ቃል ተቀብላችሁ ለምን አልተፈጸመም እያላችሁ የሚናገሩ ሰዎች አንድ ምስጢር ልናገራችሁ ዛሬ ልነግራችሁ። እግዚአብሔር ውጣ ካለ ነገር ውጣ። እግዚአብሔር ተው ያለ ነገር ተው። እግዚአብሔር ተስፋ ሲሰጥ ከተስፋ ጋር ይህንን ተው እዚህ ያደርጋለሁ ነው።
ይህንን ሰው እንደዚህ አደርጋለሁ እንዴ? ኃጢአቱ ውጣ እባርክሃለሁ ካለ ኃጢአቱ ውስጥ ከሆንክ በረከትን እዛው ላይ አትጠብቅ። በዓለም ውስጥ ሆነ እግዚአብሔርን ተስፋ ይፈጸማል ብላችሁ አትጠብቁ። ውጣ ያላችሁ እግዚአብሔር ካላችሁ ነገር ስትወጡ እግዚአብሔር የተናገራችሁ ተስፋ ለመፈጸም ታማኝ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ጸልያለሁ። ዛሬ ጨክኑ። ለቅባት እወጣለሁ፣ ለጸጋ እወጣለሁ፣ በኃይል እወጣለሁ። ልቤን ዛሬ አድሳለሁ። አእምሮዬን ይታደስ፣ ልቦናዬ ይታደስ። ዓለምን ዛሬ እምቢ እላለሁ። ከአንተ በላይ የሾምኩት በቤቴ ይሁን በትዳሬ ይሁን በሕይወቴ ካለ ከዛሬ ጀምሮ ጨክናለሁ። ሐዋርያት ሥራ ላይ ምዕራፍ 13:22 ላይ እግዚአብሔር ቃል እንደዚህ ላንብብ። እርሱም ካሻገራቸው በኋላ ዳዊትን ከነርሱ ላይ እንዲነግሥ አስነሳው። ሲመሰክርለትም እንደ ልቤ የሆነው ሰው ፈቃድን ሁሉ የሚያደርግ የእሴይን ልጅ አገኘው አለ። ሲመሰክርለት ማለት መሰክረው ሰማይና ምድር የፈጠረ እግዚአብሔር ዛሬ የልቤ የሆነች የልቤ የሆነ ሕዝቤ ከልቤ የሆነ ብሎ ይመስክረን። በእውነት ዛሬ እንደ ልቤ የሆነው ሰው ፈቃድን ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘው። እግዚአብሔር ዛሬ ያገኘን ነው። ለመላክ እግዚአብሔር ያገኘን፣ ለበረከት እግዚአብሔር ያገኘን። ዛሬ እግዚአብሔር በዚህ ዘመን ሊባርክ እንኳን ፈልገው ህዝቡ የማይገኝበት ዘመን ላይ ነው ያለን። እግዚአብሔር በሚፈልገን ስፍራና ቦታ እግዚአብሔር በእውነት ያገኘን። ዳዊትን አገኘው ከዛም ቀባሁት ነው የሚለው። ለቅባት በኢየሱስ ስም እግዚአብሔር ይፈልገናል። ለጸጋ እግዚአብሔር ይፈልገናል። ህዝቡ ሊያድን ይፈልገናል። እግዚአብሔር ህዝቡን ይፈልጋል። እናንተን ይፈልጋል። አንቺን ይፈልጋል። እኔን ይፈልጋል። ለምን? እንደ አብርሃም አድርጎ መድኃኒት፣ እንደ አብርሃም አድርጎ ምክንያት፣ እንደ አብርሃም አድርጎ መልክተኛ ለመጠቀም መሳሪያ ሊያደርግ እግዚአብሔር ይፈልጋል። ዛሬ አንተ ሁን፣ ዛሬ እኔ ሁን፣ እናንተ ሁን። ዛሬ ብዙ ነገር በቤታችሁ ተስፋ ያልተፈጸመ በዚህ ኦንላይን እንኳን የምትመለከቱ ሰዎች መካከል ያለኝ እግዚአብሔር አልተፈጸመም የምትሉ ሰዎች እግዚአብሔር ያለሽ ነገር አድርገሻል ወይ? እግዚአብሔር ያላችሁ ነገር አድርጋችኋል ወይ? እግዚአብሔር ይህንን ስጡኝና ይሄ እሰጣችኋለሁ የሚለው ታሳቢ ሳይሆን እግዚአብሔር የማይፈልግበት ስፍራና ቦታ ወጥተን እግዚአብሔር የሚፈልግበት ስፍራና ቦታ ስንገኝ እግዚአብሔር ያለው ተስፋ የሚፈጽም አምላክ ነው። ሐሰት እናገር ዘንድ እግዚአብሔር ሰው አይደለም፣ ይሰጥትም ዘንድ የሰው ልጅ አይደለም እግዚአብሔር። ክብር ለእግዚአብሔር አምላካችን ይሁን። ጸልይ፣ በጌታ በኢየሱስ ስም ጸልይ። ልጆቻችሁ ዘርጉና ጸልዩ። ዛሬ መለየት የሚገባችሁ ነገር ምን ይሁን? ምን ይሁን? እግዚአብሔር ልባችን በዚህ ሰዓት ልባችን የሚለው ምን ይሁን? ልባችን የሚለው ያ እውነት ነው። አንድ ደቂቃ ጸልዩ። እግዚአብሔር ዛሬ ምንድን ነው የጠየቀሽ? ምንድን ነው የጠየቀን? ምንድን ነው የጠየቀን? በዚህ ዘመን እግዚአብሔር ቢይዝነት ነው። ብዙ ጊዜ ሰዎች ቁጭ ብለው እንኳን በአንድ ስፍራ በአንድ ቦታ እግዚአብሔር መልእክት መስማት ያልቻሉበት ዘመን ላይ ነው ያለው። እዚህም እዛም መቼም ኦንላይን ጥሩ ነው፣ ግን እዚህም
ብዛት መሆን እንኳን ያንንም እግዚአብሔር እንዲተው ይፈልጋል። አንድ ቦታ ቁጭ ብለን እግዚአብሔር የምለን እንድንሰማ እግዚአብሔር ይፈልጋል። በዚህ የምትቸገሩ ሰዎችን ዛሬ እግዚአብሔር ተወያለ። እግዚአብሔር ዛሬ ይፈልጋችሁ። እግዚአብሔር ያረካ እግዚአብሔር ምንጩ አለ። በቤታችሁ እንኳን ቁጭ ብላችሁ እግዚአብሔርን ስትጠይቁ እግዚአብሔር ባላችሁበት ቦታ እንኳን ይመጣል። ሚዲያ ስለተቀያየረን አይደለም። ነገር ግን እግዚአብሔርን ለመስማት ልባችን ከተዘጋጀ እግዚአብሔር ይናገራል። እግዚአብሔር ሆይ እናመሰግናለን፣ ስለ ቃሌ ተመስገን። ዛሬም ጌታ እግዚአብሔር አብርሃም የጠራ ጌታ ጥቂት ነገሮች ይዞ በማለት በብዙ በረከት ስለባረከው ዛሬም ያ በረከት ወደኛ ስለመጣ እናመሰግናለን። ዛሬም ጌታ እግዚአብሔር ሆይ ለአብርሃም የተናገርከው፣ ለይስሐቅ የተናገርከው፣ ለያዕቆብ የተናገርከው ለእኛም ጌታ እግዚአብሔር አምላካችን ሆይ ልትናገር ወደህ ቃል ያብቅታልና ተመስገን። በዚህ ባለው ነገር የምትቸገሩ ሰዎች ማንም አያችሁም። እዚህም ያላችሁ ይሁን በቤታችሁም ያላችሁ ይሁን እጆቻችሁ ወደ ላይ አንሱና እንጸልይላችኋል። እግዚአብሔር ያያችሁ። እኔ ላይ ይችላል፣ ሌሎቹ ላይ ያዩ ይችላል። ነገር ግን ቀኝ እጃችሁ ወደ ላይ አንሱና በዚህ ለልባችሁ በዚህ ቸግራለሁ ዛሬ ጌታ ሆይ ዛሬ ከዚህ አገላግለኝ በሉት። ምንም ይሁን በዚህ ውስጥ ያላችሁ ኦንላይን ላይ ያላችሁ በዚህ ቸገራለሁ ጌታ ሆይ ቁረጥልኝ፣ ነቅሬ አውጣው በሉት። ዛሬ ይነቅላል በኢየሱስ። ግራ እጃችሁ ደግሞ በልባችሁ ላይ አድርጉ በናዝሬቱ በኢየሱስ። ዛሬ እግዚአብሔር የማይፈልግ ነገር ከሕይወታቸው በኢየሱስ ስም እየተነቀለ ነው። አዎ ያልተከለው ተክል ይነቀላል ተብሎ ተጽፏልና ይነቀል በጌታ በኢየሱስ ስልጣን። አንተ መውረስ የሚገባ ስፍራና ቦታ መንፈስ ቅዱስ ማድረግ የሚገባበት ስፍራ የገባ የወደድነው ዓለም ይሁን ጌታ እግዚአብሔር ምንም ነገር ይሁን ዛሬ በኢየሱስ ስፍራው እንዲለቅ በቃሌ ኃይል የተቃጠለ እንዲሆን ሱስ ይሁን በኢየሱስ ስም የተቃጠለ ይሁን፣ የነደደ ይሁን፣ ኃጢአት ይሁን፣ የተለያዩ ነገሮች አእምሯችን እንኳን ሳይቀበል ሁሉ ጊዜ ግን አልላቀም ብያለሁ። ዛሬ በኢየሱስ ተቆረጠ። ዛሬ በኢየሱስ ተነቀለ። ዛሬ በኢየሱስ ተነቀለ። ከነጋር እንደዚህ በሉ። ከዛሬ ጀምሮ በሉ። ከዛሬ ጀምሮ በአንተ ፊት እኔ ተዋለሁ። አንተ ደግሞ ኃይል ስላለ ከሕይወቴ ንቀልና ለአንተ ክብር የማይሆነው ነገር ሁሉ አውጣ፣ እርዳን በኢየሱስ ክርስቶስ ስም አሜን። በኢየሱስ ስም ስልጣን የሚያማችሁ ሰዎች በዚህ ሰዓት እጆቻችሁ አንሱና እንጸልይላችኋል። ፈዋሹ እግዚአብሔር በዚህ ስፍራ አለ። ቃሉ ፈውስ ነው፣ መድኃኒት ነው። በናዝሬቱ በኢየሱስ ስም በዚህ ሰዓት እግዚአብሔር አምላካችሁን በሚያማቸው ስፍራ ላይ በሚያማችሁ ስፍራና ቦታ ላይ እጆቻችሁ አድርጉ በኢየሱስ ክርስቶስ ስም። አሁን ፈውስ ይለቀቅ፣ አሁን መዳን ይለቀቅ፣ አሁን ፈውስ ይገጠምላቸው በኢየሱስ። ጨጓራ ይሁን፣ ልብ ድካም ይሁን፣ የእጅ ህመም ይሁን፣ የእግር ህመም ይሁን፣ ራስ ምታት ይሁን፣ ምንኛውም በሽታ በሸት የተቃጠለ ይሁን፣ የነደለ ይሁን፣ ስም እሳት ይሁንበት። በመገረፍ ቁስል እኛ ተፈወስን ተብሎ ተጽፏልና ፈውስ ይሁንላቸው። ፈውስ ይሁን በኢየሱስ፣ ፈውስ ይሁን በኢየሱስ። በሚያማቸው በሚሰማቸው ስፍራ ሁሉ ላይ ፈውስ እንዲሆን በኢየሱስ ጸልይ። በተለያየ ጥያቄ ላይ እግዚአብሔር ይህንን ቢለዋል ተናግሮኝ ነበረ። ነገር ግን የተናገረኝ አልተፈጸመም እያላችሁ የምታቆረመሩ ሰዎች ዛሬ በጌታ በኢየሱስ አይኖቻችሁ እንዲበራ እግዚአብሔር ምን ብሏችሁ ነው ተስፋ ይሰጣችሁ? ያንን ወላይላችሁ እንድታዩ
በጌታ በኢየሱስ ስም ዓይኖቻችሁ ይከፈት፣ ልቦናችሁ ይከፈት፣ አእምሯችሁ የተከፈተ ይሁን። መንፈስ ቅዱስ ያገለግላችሁ። ጸጋ በእናንተ ላይ በሙላት ይሁን። እናመሰግናለን፣ እናደንቃለን፣ ከፍ እናደርጋለን። ስሜ ለዘላለም የተባረከ ይሁን። ጌታ በኦንላይን ላይ በዚህ አጥት ስለባረከ ለእኔም ስለረዳኝ ክብርን ሁሉ አንተ ውሰድ። ልጅ በማከራች ክብር ስላከበርክ ኢየሱስ እናመሰግናለን። ተመስገን፣ ተባረክ። ያገለገሉን የሰሙን ሁላችንም በበረከት ጌታ ጎበኘን። ሳምንታችን በስሜ የተባረከ ይሁን። ምድራችን ኢትዮጵያንም አንተ ባርካል። አስባል። ወደፊት ያለውን ምርጫ አንተ ተረከብ። ለዛ ምድር ላይ ያንተ አውሮነት፣ ያንተ መድኃኒትነት፣ ያንተ እጅ በዛ ምድር ላይ ይሁን። በያለንበት ቦታ ለስራ ሁሉ ምድር ሲጠበቅ ሰላም ለምድር ይሁን፣ ሰላም ለምድር ይሁን፣ ሰላም ለሰው ልጆች ሁሉ ይሁን። እናመሰግናለን። ከፍ በል። ስሜ ይባረክ በኢየሱስ ክርስቶስ አሜን። ጌታ ይባርካችሁ። እግዚአብሔር ሰላም ሁላችን ጋር ይሁን። እግዚአብሔር ይባርካችሁ። ማስታወቂያችን ዓርብ ልክ 7 PM ላይ እንገናኛለን። 7 PM ላይ እንገናኛለን። ባለፈው የጀመርነው ትምህርት እንቀጥላለን። በዚህ ሳምንት የሚያገለግለን ፓስተሩ እንዳለ ሆነው ዘማሪ ተመስገን ማርቆስ ነው። እግዚአብሔር በዝማሬ ቃሉ ይባርከናል። ሌሎችንም ጋብዙ። አይዲው አልተቀየረም። የዙሙ አይዲ አልተቀየረም። ፓስወርዱ ያ ነው። በዛ መግባት ትችላላችሁ። ከዚህ ወዲህ ሪማይንድ እናደርጋችኋለን። እግዚአብሔር ይባርካችሁ። የመጨረሻ ማስታወቂያ አስራታችሁ፣ መባችሁ፣ ፍቅር ስጦታችሁ በኦንላይን እየሰጣችሁ ያላችሁ ሰዎች አሁንም ጌታ ይባርካችሁ። ቀጥሉ። ጌታችሁ እግዚአብሔር ይባርክ። እግዚአብሔርን እያገለገላችሁ ነውና እግዚአብሔር ዛሬ ቤታችሁ ሕይወታችሁ ያገልግል። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔርን ስላደግፋችኋልና እግዚአብሔር ይባርካችሁ። በዚህም አምጥታችሁ በቼካችሁ ባላችሁ ነገር ሁሉ የምትባርኩ እግዚአብሔር ስራ እንዲቀጥል የምታደርጉ እግዚአብሔር ይባርካችሁ። እግዚአብሔር እናንተ ስለሰጠን የበለጠ ለማገልገል ልባችን ደስ ይላል። ስለዚህ ጌታ ይባርካችሁ እንላለን። ቀጥሉ። እግዚአብሔር ደግሞ የሰጣችሁ የባረካችሁ እሱ ነውና እሱን ማገልገል ደግሞ ክብር ነውና ጌታ ይባርካችሁ። ተባረኩ።